በዚህ ቦታ ላይ የሐሳብ ሙግት እናካሂዳለን። በእያንዳንዱ የፖለቲካ ፓርቲ ማኒፌስቶ ላይ ጥያቄዎች እናነሳለን። ክቡራንና ክቡራት፣ ይህ የፋና ሚዲያ ኮርፖሬሽን የምርጫ 2018 የፖለቲካ ፓርቲዎች ማኒፌስቶ ሐሳቦች ላይ የሚደረግ ሞጋች ቃለ መጠይቅ ነው። የዚህ ሳምንት ማኒፌስቶ አንድ እንግዳ አለው። እንግዳችን በኢትዮጵያ የፖለቲካ ታሪክ ውስጥ በተለይም በ60ዎቹና 70ዎቹ ዘመን ጊዜ በኢትዮጵያ የፖለቲካ ታሪክ የራሱን ታሪክና አሻራ አስቀምጦ ያለፈ ፓርቲ ነው። የሚሞገስበት፣ የሚወደስበት፣ የሚወቀስበትና የሚከሰስበትም ታሪክ አለው። በዚህ ወቅት ደግሞ በሰባተኛው ጠቅላላ ሀገር አቀፍ ምርጫ ከሚወዳደሩ የፖለቲካ ፓርቲዎች መካከል አንዱ ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ። የኢህአፓ ሊቀመንበር መጋቤ ብሉይ አብርሃም ከኛ ጋር ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። የኢህአፓ ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ለቃለ መጠይቁ ፈቃደኛ ሆነው የማኒፌስቶ የምርጫ ጊዜ ልዩ ፕሮግራም እንግዳችን ስለሆኑ አመሰግናለሁ። እኔም በጣም አመሰግናለሁ። እንኳን ደህና ቆያችሁ። የመጀመሪያ ጥያቄ ኢህአፓ የሰባዎቹን አብዮት ውስታ የነጭ ሽብር ታሪክን ተሸክሞ የሚንቀሳቀስ ፓርቲ ነው። በአሁኑ ሰዓት ከ70 በመቶ በላይ የሚሆነው ኢትዮጵያዊ ወጣት ያን ዘመን አያውቀውም፣ በዛ ዘመንም አልነበረም። ለዚህ ዘመን ትውልድ ኢህአፓ ምን ያደርግለታል? በጣም አመሰግናለሁ። ጥሩ ጥያቄ ነው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የዛ ዘመን በተለይ ኢህአፓ በይፋ የተመሰረተው በ1964 በጀርመን በርሊን ነው። ከዛም በኋላ በሀገር ውስጥ በህቡም በይፋም ሲንቀሳቀስ የቆየ ጠንካራ ድርጅት ነው። ኢህአፓ የሚለው ስያሜ ከዚህ ዘመን ትውልድ ጋር ምን ያገናኘዋል የሚለው ይሄ ትውልድ ከዛ ትውልድ የሚይዛቸው ነገሮች አሉ። ስም ደግሞ በራሱ ይሄ ስም ብዙ ገድል የተፈጸመበት በጎ ነገሮችም ያሉበት ገና ያልተመለሱ ጥያቄዎችም ያሉበት ስም ነው። በዚህ ስም ውስጥ የተደራጁ የዛ ዘመን ትውልዶች ዋና ጥያቄያቸው መሬት ላራሹ ህዝባዊ መንግስት በጦርነት ወይም በሌላ መንገድ ሳይሆን በሰላማዊ መንገድ ህዝብ በራሱ የሚመርጠው ስልጣን የሚሰጠው ህዝባዊ መንግስት ጥያቄ ዛሬም አልተመለሰም። ኢህአፓ የሚባል ፓርቲ በዚህ ዘመን በፖለቲካ ፓርቲነት በምርጫ እንዲወዳደር የፈለጋችሁት ገድል ስለፈጸመ ገድሉን ለማስቀጠል ነው? ኢህአፓ ተራማጅ ድርጅት ነው። በ50 ዓመታት ውስጥ ብዙ ነገሮችን ቀያይሯል። ብዙ ሀሳቦችን ለዋውጧል። በብዙ ነገሩ ለውጦች አሉ። ስለዚህ ከዛ ትውልድ የምንወስደው ነገር አለ። ሁለተኛ ደግሞ የዛ ትውልድ መታሰቢያም ጭምር ነው። ስለዚህ ፓርቲ ሳይሆን መታሰቢያ ነው ማለት ነው። አይደለም፣ ፓርቲ ነው። ኢህአፓ አሁን እንግዲህ ኢትዮጵያ ውስጥ ነው አዲስ ነገር የሚሆነው። ረጅም ዘመን የቆየው ኢህአፓ ብቻ ስለሆነ በአሁኑ ሰዓት በተለይ 50 ዓመት በመቆየት ታሪክ ውስጥ ኢህአፓ ነው በኢትዮጵያ ውስጥ ያለው። 100 ዓመት የቆዩ ፓርቲዎች አሉ ስማቸውን ሳይለውጡ፣ ነገር ግን በውስጣቸው ፕሮግራማቸውን፣ ርዕዮተ ዓለማቸውን፣ ብዙ ነገሮቻቸውን እየቀያየሩ ማለት ነው። ስለዚህ ኢህአፓ ስሙ ባይቀየርም በስሙ ውስጥ ስሙ እንዳለ ሆኖ በጣም ብዙ ለውጦችን ይዟል። ኢህአፓ ከአሁን ቀደም በትጥቅ ትግል ኢትዮጵያ ውስጥ ሲንቀሳቀስና ጥያቄዎችን አስመልሳለሁ ብሎ የተለያዩ የፖለቲካ ተግባራትን ሲያከናውን ከነበረው ምን ወረሰ? ምን ተዋ? በጣም ጥሩ። የኢህአፓ አሁን ላይ እንግዲህ ሰላማዊ ትግል ነው ምርጫው። በሰላማዊ ትግል ነው እየታገለ ያለው። ከሰላማዊ ትግል ውጪ ሌላ መንገድን አይከተልም። ከዛ ትውልድ የወረሳቸው በጣም ብዙ በጎ ነገሮች አሉ። የመጀመሪያው አንደኛ ኢህአፓ የሚለው ስም ውስጥ ወይም እዛ ትውልድ ውስጥ የሀገር ፍቅር አለ፣ ኢትዮጵያዊነት አለ፣ ጠባብ ብሔረተኝነትን መጸየፍ አለ። ቅድም ያነሳዋቸው ያልተመለሱ መሰረታዊ ጥያቄዎች አሉ። ጀግንነት፣ ታማኝነት፣ ጽናት፣ ቆራጥነት አለ። ስለዚህ ከዛ ትውልድ ጽናትን፣ ሀገር ፍቅርን፣ ቆራጥነትን ይወርሳል ይሄ ትውልድ። ከዛ ደግሞ የተሻሻሉ ሀሳቦችን ከመውደቅ መነሳት፣ ከመሳሳት፣ ከስህተትም ጭምር ትምህርት ስላለ በስህተቶች ላይም ተራማጅነትም ስላለ የተሻለ በመሆን ደካማ ጎኖቹን በማሻሻል ጠንካራ ጎኖቹን በማጉላት የተሻሉ ሀሳቦችን ለሀገሪቱ የሚበጁ ሀሳቦችን
ከዛ ዘመን የዛ ዘመን ናቸው ብለን አልተውናቸውም። እስካሁን እስካልተመለሱ ድረስ ይዘናቸው የቀጠልናቸው ሀሳቦች አሉ። ሀገር መውደድን፣ ቆራጥነትን፣ መስዋዕትነትን የታሪኩ አካል አድርገው ያነሱትን ያህል ኢህአፓን በማያዋጣ የትግል ስልት መቀየስን፣ አንድ ትውልድ የተሰዋበት የፖለቲካ ስርዓትን መከተልን፣ በከተማ የትጥቅ ትግል መርቶ ወጣቶችን ማስፈጀትን፣ የመጀመሪያውን የነጭ ሽብር ጥይት ተኩሶ ቀይ ሽብር ማፋፈምን መነሻ በማድረግ ኢህአፓ አሁን ከኢትዮጵያ ሕዝብ ፊት ሊቀርብ የሚገባው ፓርቲ አይደለም፣ ሙዚየም ውስጥ ሊቀመጥ የሚገባው ፓርቲ እንጂ የሚል ሀሳብ ለሚያነሱ ሰዎች ምንድን ነው የእርስዎ ምላሽ? ነጭ ሽብር የሚለው የደርግ ፍረጃ ነው። የራሱ የደርግ መንግስት ያወጣው ስያሜ ነው። የደርግ ፍረጃ ብቻ ሳይሆን የኢህአፓ ታጋይ የነበሩ ሰዎች በጻፏቸው መጽሐፍ ውስጥ የቀይ ሽብር መነሻ የሆነው ነጭ ሽብር የለኮሰው የኢህአፓ ታጋዮች ናቸው ብለው መስክረዋል። አዎ፣ አይ ነጭ ሽብር የሚለውን ስያሜ ያወጣው ደርግ መሆኑን ለማሳየት ነው። ኢህአፓ ራሱን ተከላክሏል። ድርጊቱ ላይ ራስን መከላከል ነበር በወቅቱ የነበረው። ለምሳሌ ደርግ ቀይ ሽብር አውጆ አባላቱ ኢህአፓዎች በተገኙበት ይገደሉ በሚል ያው ምድሪቱ ትናገራለች። የደርግ ባለስልጣናትና የደርግ ታጣቂዎችን ወይም ደግሞ የአብዮቱን ዘብ በተገኙበት ይገደሉ ያለው እኮ ኢህአፓ ነው አይደለም። ቀድሞ ተኩስ የከፈተው ራሱ ደርግ ነው። ይሄ የኢህአፓ የታሪክ መዛግብት ትክክለኛ ሰነዶች ተሰንደው ስላሉ ይፋ የሚሆኑ ናቸው፣ ይፋ የሆኑም አሉ። ስለዚህ ደርግ አንደኛ ምህዳሩን ዘግቶ በአጠቃላይ ፖለቲካ ፓርቲ እንዳይኖር አድርጎ የተማረውን ወይም የተለየ ሀሳብ ያለውን ኢህአፓ ነው ብሎ የጠረጠረውን ጭምር ግድያ አወጀ፣ ቀይ ሽብርን አወጀ፣ እያሳደደ እየገደለ ቀጠለ። በዚህ ሰዓት ያ ትውልድ ያለው አማራጭ የሰላማዊ ትግል በሮች የተዘጉበት ስለሆነ ራሱን መከላከል አለበት። ኢህአፓ በእርግጥ ይቅርታ የጠየቀባቸውን እመጣባቸዋለሁ በስህተቶች ደረጃ ብሎ የያዛቸው ማለት ነው። ስለዚህ ራስን ወደ መከላከል ገባ። ያ ራስን መከላከል ምን ተባለ? ነጭ ሽብር ተባለ። በአንድ ትውልድ ማለቅ ውስጥ ግን ኢህአፓ ተሳትፎ አለው? አዎ፣ ኢህአፓ ይቅርታ የጠየቀባቸውን ወደ ሀገር ቤት ሲገባም በ9ኛው ጠቅላላ ጉባኤም በ50ኛው በዓልም እንዲሁ ይፋ ላድርግ በዚህ አጋጣሚ። የመጀመሪያው የከተማ ውስጥ ትጥቅ ትግልን በተመለከተ ነው። ከተማ ውስጥ የተደረገው ራስን መከላከል ውጊያ በጣም ብዙ ዋጋ ስላስከፈለ እንደ አዲስ አበባ ሌሎችም ከተሞች ላይ የተፈጸመው ያ ባይሆን የሚል ስህተት ነበረ በሚል ይቅርታ ጠይቆባቸዋል። ስለዚህ በዛን ዘመን የነበሩ ወጣቶች በከተማ ትጥቅ ትግል ለከፈሉት መስዋዕትነት እና ላጡት ህይወት ኢህአፓ ኃላፊነቱን ይወስዳል። ይቅርታ ይጠይቃል። ይቅርታ የሚጠይቀው ኃላፊነቱን ወስዷል። ምንድነው እዛ ውስጥ ራስን መከላከል ቢሆንም ነገር ግን ትጥቅ ትግሉ ማነው በወቅቱ የመከላከል ትግሉ ደርግ ጊዜም ፋታም እንኳን አልሰጣቸውም። ኢህአፓዎችን በተገኙበት ይገደሉ የሚል ለምን ወጣቱ ላላስፈላጊ መስዋዕትነት ዳረጉት? በከተማ ትጥቅ ትግል የከተማ ትጥቅ ትግል እስከ አፍንጫው የታጠቀ ጦር ጋር የሚደረግ ትግል በመሆኑ ምክንያት አላስፈላጊ መስዋዕትነትን የሚያስከፍል ውሳኔ መወሰኑ የኢህአፓ ስህተት አይደለም ወይ? አዎ፣ ይሄንን ውሳኔ የወሰነው ደርግ ራሱ ነው። ምክንያቱም የሰላማዊ ትግሉን በር ቢከፈት እንግዲህ የሰላማዊ ትግል በር መዝጋት በራሱ እንደነዚህ አይነት ዋጋ ማስከፈልን ያመጣል። መንግስት የሆነው ወታደራዊው አገዛዝ ለሰላማዊ ትግል በር የማይከፍት አምባገነን ስርዓት ስለነበረ አሁን የሚገርመው ግድያውን የፈጸመው ያንን ሁሉ ወጣት የጨረሰው ንጹህ ሆኖ ሳይጠየቅ ጥቂት አመራሩ ተጠይቀዋል። ሙሉ በሚገባ ተረጋግጧል ብለን አናምንም፣ ፍትህ ማለቴ ነው። ስለዚህ ያ ሁሉ ወንጀል የፈጸመው አካል ያመጣና ኢህአፓ ላይ ይደፈድፈዋል። ወጣቱን አስጨፈጨፉ፣ አስጨረሱ ምናምን የጨረሰው አካል ቁጭ ብሎ ያስጨረሰው እንዴት ብሎ ራስን እኮ መከላከል ነው። አንደኛ ፖለቲካ ትግል አስፈላጊ ነው ብለው ሌሎች የፖለቲካ ፓርቲዎች በከተማ የሚደረግ ትጥቅ ትግል አላስፈላጊ መስዋዕትነት ስለሚያስከፍል ብለው በገጠራማው የሀገሪቱ ክፍል የሚደረግ ትጥቅ ትግልን በመወሰናቸው ምክንያት ኢህአፓ ከከፈለው ያነሰ መስዋዕትነት ከፍለው በእነሱ አገላለጽ ከኢህአፓ የተሻለ ድል አስመዝግበዋል። ስለዚህ የኢህአፓ ስትራቴጂ ስህተት አይደለም ወይ? አንደኛ ስትራቴጂ ልክ አሁን ነድፈ ቀጥታ ውጊያ ራስ ጀምረ ከተማ ውስጥ
አካሂደው ቢሆን ይሄ የስትራቴጂውንም ሌሎቹንም ልታነሳበት ትችላለ። በወቅቱ ግን በተኙበት ቤታቸው ባሉበት እንቅስቃሴ በሚያደርጉበት በሚስጥር በሚንቀሳቀሱበት ጭምር ደርግ እያሳደደ ገደላቸው። ስለዚህ እያሳደደ ሲገላቸው ያላቸው አማራጭ ራስን መከላከል ግድ ስለሆነ ኢህአፓ እኮ ከዛም በኋላ በገጠር በሌሎችም ስፍራዎች እኮ ብዙ ውጊያ አድርጓል። አፈግፍጎ ራሱን ከከተማም አውጥቶ ማለት ነው። በወቅቱ ግን ደርግ በራሱ በሰላም ከተማ ውስጥ ሆነው የሚታገሉትን ታጋዮች በህቡ ያሉትን ጭምር እያሳደደ ስለገደለ ከተማ ውስጥ ራስን መከላከል ግዴታ ሆኗል ማለት ነው። ሆኖም ግን እንደዛም ሆኖ ኢህአፓውያን ይሄ ስህተት ነበረ ብለው የዛ ትውልድ አመራሮች ይቅርታ ጠይቀውበታል። ይሄ ሁሉ ውዝግብ ያለበትን ኢህአፓ የሚባል ፓርቲ ከአሁን በፊት ወጣቶችን በማስፈጀት ወይም በእርሶ አገላለጽ ወጣቶቹን ራሱን ለመከላከል በሚያደርገው ጥረት በማስፈጀት በስም የሚጠቀስን ፓርቲ አሁን ላለው ወጣት ምረጥ ብላችሁ የምታቀርቡት እንዲህ ያለው ውዝግብ ያለው ፓርቲና እንዲህ ያለ ስያሜ በዚህ ዘመን ምን ያደርጋል ነው የኔ ጥያቄ። ጥሩ። ይሄ እንግዲህ ኢህአፓ ቅድም ካነሳናቸው ታሪኮችም ከብዙ ነገሮችም የምንረዳው ለሀገር የተከፈለ መስዋዕትነት ነው። ያ መስዋዕትነት የፖለቲካ ግብ አይደለም፣ አማራጭ አልነበረም አይደለም። ትውልድ ሳይሞት ጦርነት ሳይካሄድ በሰላማዊ መንገድ በምርጫ ነው ስልጣን መያዝ የነበረበት። ነገር ግን የነበረው ስርዓት መስዋዕት የሚያስከፍል ሆነ፣ እድል የማይሰጥ ሆነ፣ ሀሳብ ያላቸውን እያሳደደ የሚገል ሆነ። ስለዚህ ያ ሀሳብ አለን፣ ሀገር ትዳን፣ መሬት ላራሹ፣ ህዝባዊ መንግስት ይመስረት፣ በሀሳብ ላይ የተመሰረተ ሌሎች የሰለጠኑ ዓለማት ያሏቸውን እድሎች ኢትዮጵያ ይኑራት ብለው ነው የታገሉት። ደርግ እንዲመጣም ምክንያት የሆኑት የኢህአፓ ልጆች ናቸው። የዛ ትውልድ የትውልዱ ጥያቄ የወጣቱ ንቅናቄ ነው። ንጉሳዊ ስርዓቱ አምባገነን ስለነበር ንጉስ አይከሰስም ተብሎ ብዙ ነገሮች ችግሮች ስለነበሩበት የፖለቲካ የሚባል ምህዳር የሚባልም የለም፣ ፖለቲካ የሚባልም አልነበረም፣ ፖለቲካ ፓርቲም አይታወቅም። ስለዚህ የኢህአፓ አብዛኛው ደግሞ አባላቱ ከሀገር ውጭ ወጥተው የተማሩ ሀገር ውስጥም ያሉ የባላባት የመኳንንት የመሳፍንት ልጆች ሆነው ቤተሰባቸውን ጭምር የተቃወሙ ናቸው። ይሄ ተገቢ አይደለም፣ በሚገባ ፍትሃዊ የሀብት ክፍፍል መኖር አለበት። መስዋዕትነትን እንደ ፖለቲካ ስኬት አድርገው እያቀረቡልኝ ነው። አሁን ያ መስዋዕትነት ስኬት ያልሆነው ስልጣን ባለመያዝ ነው እንጂ ያ በዛ መስዋዕትነት ውስጥ ይፈለግ የነበረው ዋናው ዓላማ ሀገር ማዳን፣ ሀገርን የተሻለ አስተሳሰብ ስለዚህ ባላቸው በትግሉ ሀገር አድኗል ብለው ያምናሉ። ኢህአፓ ብዙ በወቅቱ በነበረው ሂደት አንደኛ አምባገነንነቱም ተስፋፍቶ ስለነበር ሁኔታውን በጣም ከባድ ስለነበር የተፈለገው ዓላማ ባለመሳካቱ ዛሬ 50 ዓመት ላይ ድረስ ጥያቄያችን ደርሷል። እስካሁን ድረስ ስላልተመለሰ ኢህአፓውያን የዛ ትውልድ ያስቡት የነበሩት ይመኟት የነበረችው ኢትዮጵያ እውን አልሆነችም። አሁን በዚህ ወቅት ክፍፍሉን በምን ያህል ጨርሶና አንድነቱን ምን ያህል አረጋግጦ ነው ሀገር መራለሁ ምረጡኝ ብሎ የምርጫ አደባባይ ላይ የቆመው? ጥሩ ጥያቄ ነው። እንግዲህ በፓርቲ ውስጥ የተለያዩ ክፍፍሎች ይከሰታሉ። ኢህአፓን አላፈረሱትም እንጂ ብዙ ፈታኝ ነገሮች አጋጥመውታል። ኢህአፓን ባያፈርሱትም በኢህአፓ አባላት መካከል ግን እስከ መጋደል የደረሰ ችግርን ፈጥሯል። አዎ አሁን እኮ አልኩ እኮ ለምሳሌ ህወሓት ከ4 ጊዜ በላይ የመሰንጠቅ አደጋ ገጥሞታል። ፖለቲካ ፓርቲ ሆነ በውስጥህ የተለያዩ ሰዎችን አባል ስለምታደርግ ውስጣዊ ችግር አይፈጠርም ወይም ኢህአፓ ውስጥ አልተፈጠረም ልልህ አልችልም። ችግሩ ውስጣዊ ችግር መፈጠሩ ሳይሆን ውስጣዊ ችግሩን በመገዳደል ለመፍታት መሞከራችሁ ላይ ነው። እሱ የዛን ጊዜ በህቡ ስትሆን ለምሳሌ እሱ ላይም ይቅርታ ጠይቋል። እንዲሁ እንደ ምሳሌ ለመጥቀስ በህቡ ሆነ አንድ የውስጥ አባል ጦርነት ውስጥ ሆነ ወስዶ ለጠላት መረጃ ይሰጣል ብለህ ካመንክ ወይም መረጃ ካገኘ መገዳደል፣ ግድያ እርምጃ መውሰዱ ያለ ነው። በትጥቅ ትግል ውስጥ የሚፈጠር ነው። ይሄ በህወሓት ውስጥ ትጥቅ ትግል ውስጥ ነበረ። በሌሎችም በዓለም ላይ በተካሄዱ የትጥቅ ትግል ሂደቶች ውስጥ እንደነዚህ አይነት ነገሮች ይከሰታሉ። ስለዚህ ይሄን እንዲህ ያለ ባህሪ ካላቸው አመራሮች ሲወርድ ሲዋረድ የመጣ ፓርቲ አሁን ዲሞክራሲያዊ ሆኖ መቀጠል ይችላል የሚለው ጥያቄ እኮ ይሄ ነው። አሁንም ቢሆን እንዲህ ያለ ችግር ቢፈጠር ካሁን በፊት በፈታችሁበት መንገድ ላለመፍታታችሁ ምንድነው ዋስትና? ጥሩ ጥያቄ ነው። ኢህአፓ አሁን ሀገር ቤት ውስጥ ከገባ ራሱ ረጅም ጊዜ እንደውም በአመራርነት ከቆዩት መሃል አንዱ እኔ ነኝ። ሀገር ቤት ከገባ በእነዚህ 7 ዓመታት ውስጥ 3 ሊቃነ መናብርት ተቀይሯል። በሰላማዊ መንገድ ተቀይረውም አማካሪ ሆነው እየቀጠሉ ያሉ አሉ። ለምሳሌ እኔ አሁን እኔ
ለወጣቱ ላስረክብ በሚል ፕሮፌሰር ዝናቡ አበራ ለኔ ስልጣን አሳልፈው በሰላማዊ መንገድ በኢህአፓ ጠቅላላ ጉባኤ ላይ ሰጥተዋል። በዛው ልክ ከኢህአፓ ስፕሊት ሲያደርጉ ወይም ደግሞ ሲሰነጠቅ ተለይተው አሁን ያለው ኢህአፓ ትክክለኛው ኢህአፓ አይደለም ብለው አኩርፈው ውጭ የተቀመጡና ይሄኛው ኢህአፓ መቀጠሉን የሚቃወሙ አሉ። አሁን ምሳሌ የምሰጥህ ሀገር ቤት ገብቶ ሰላማዊ ትግል ማካሄድ ልክ አይደለም የሚል አቋም የያዙ አባላት ነበሩ ከሀገር ውጭም በነበር። ከዛ ውስጥም ደግሞ የተለያዩ አይ ሰላማዊ ትግል ነው የሚያዋጣው የሚለው አብላጫው ቁጥር ያዘ። በዚህ መሀል የሰላማዊ ትግል የመረጠው ኢህአፓ ወደ ኢትዮጵያ ገባ። የተወሰነው ክፍል ደግሞ በአብላጫ የተዋጣው አክሮፎ ኢህአፓ ነኝ ብሎ ቀጠለ። ስንት ኢህአፓ ነው ያለው በዚህ ወቅት? ትክክል አንድ ኢህአፓ ነው ያለው። ህጋዊ የተመዘገበ በኢትዮጵያ ውስጥ የሚንቀሳቀስ ህጋዊው ፓርቲ ኢህአፓ ነው። ውጭ ያሉትና ይሄኛውን ኢህአፓ የሚቃወሙትን ኢህአፓ አይደሉም የምትሉት እናንተ እነማን ስለሆናችሁ ነው? ያው ፖለቲካ ፓርቲ ውስጥ አብላጫ ድምጽ የሚባል ነገር አለ። ኢህአፓ ደግሞ ወይ በጋራ በሙሉ ድምጽ በመግባባት የምትወስነው ውሳኔ አለ፣ ለአብላጫው ደግሞ መገዛት አለበት። ስለዚህ ኢህአፓ ውስጥ በአብላጫ ድምጽ አልገዛም ብሎ አይ ኢህአፓ ነኝ እያለ ራሱን የሚከፋፍል ሊኖር ይችላል። ያ ግን ህጋዊ አይደለም። ኢህአፓ ነኝ ማለትም ሞራል ልዕልና የለው። ስለዚህ እንዲህ ያሉ ሁለት ኢህአፓዎችን ያላስጣረቀ ኢህአፓ እንዴት ሀገር እመራለሁ ብሎ ለምርጫ ይቀርባል ነው? ያው አሁን እኮኛ ለምሳሌ ኢህአፓ ዋናው አላማው አይ ሰላማዊ ትግል ቅድም የጠቀስኩት ምሳሌ ያዋጣል፣ እንሞክረው፣ ብዙ አምባገነን ስርዓቶችን ለውጧል የሚል አስተሳሰብ ያላቸው አብላጫውን ያዙ። አይ ምንም ለውጥ ኢትዮጵያ ውስጥ አሁን ያለው ስርዓትም ለውጥ አመጣ የሚለውም ለሰላማዊ ትግል ምቹ አይደለም፣ በትጥቅ ትግል ነው ልንታገለው የሚገባ የሚል ሀሳብ ትንሽዬ ሊሆን ይችላል። እንደ ምሳሌ ነው የምሰጥ እና ያኛውን ሀሳብ በአብላጫ ያሸነፈው በጊዜ ሂደት አሳምኖ ያመጣዋል። ሁኔታዎች ለምሳሌ የምናደርገው አሁን ምርጫ እንገባለን አይደል? አስቻይ ሁኔታ ተፈጥሮ የምናመጣው ውጤት እሱ በራሱ ምላሽ ይሰጣል። እነዛም ሰዎች ደግሞ የሚለወጡበትን እድል ታመቻችላቸዋለ። እርምጃ የተወሰደበት የለም። የሀሳብ ልዩነት ተብሎ አንዳንዱ ከነ ሀሳብ ልዩነቱ ይቀጥላል። አንዳንዱ ደግሞ አይ ሀሳብ ልዩነቴን አልቀበልም ብሎ ሙሉ በሙሉ የራቀ አለ። ስለዚህ ምንም ይሁን ምንም ባልኩ መሰረትና እኛ ውስጥ ደግሞ አንደኛው ይሄ ቢሆንም በተለያየ መንገድ በአመራር ችግር ብስለት ወይም በሆነ ጉድለት በተለያየ ምክንያት ሰዎች ይበታተናሉ፣ ይወጣሉ። ውስጥ ያሉ አባላት ሌሎች ችግሮችም ሊያጋጥማቸው ይችላል። ስለዚህ እነዚህ ችግሮች የምትፈታበት መንገድና ጥበብ መከተል ነው። ኢህአፓ ካለፈው ታሪክ ተምሮ እነዚህን የሀሳብ ልዩነቶች የሚያስተናግደው ዲሞክራሲያዊ በሆነ መንገድ መሆኑ ነው ለየት የሚያደርገው። ስለዚህ አሁን የሀሳብ ልዩነት ቢኖርህም እንኳን የሚወሰድብህ እርምጃ የለም። በሁለት የተከፈለ ውጭ ሀገር የሚኖሩ የቀድሞ አመራሮችን ተጽዕኖ መነሻ በማድረግ እና የሚያራምዱትን ሀሳብ መነሻ በማድረግ ሰላማዊ በሆነ መንገድ መታገልና ሰላማዊ ያልሆኑ ወይም ደግሞ አመጻና እምቢተኝነትን መተግበር የሚገባ ሀሳብ ያላቸው ኢህአፓውያን በእርሱ አገላለጽ ስላሉ ኢህአፓም ራሱ ሲመቸው በሰላማዊ መንገድ ሳይመቸው በአመጻ መንቀሳቀስ የሚፈልግ ፓርቲ ነው የሚል የተለያዩ ወቀሳዎችና ክሶች ይሰማሉ። ምንድነው ለዚህ ክስ እርስዎ የሚሰጡት ምላሽ? እንግዲህ ጥሩ ጥያቄ ነው። እዚህ ሀገር አንዱ የኢትዮጵያ ፖለቲካ ምህዳር ችግሩ ብዬ የማስበው ወይም መንግስት የሆነው አካል በቀላሉ ሊፈርጅ ሲያስብ ከሆነ ኃይል ጋር ያያይዛል። ለምሳሌ እኛ ህዳር 30 ቀን 2016 ዓመተ ምህረት ጦርነት ይቁም ሰላም ይስፈን የሚል ሰልፍ ጠራን። እኔን ወደ አዋሽ አርባ ሲወስደኝ መግለጫ ያወጣውን ሳይ ነበረ የብልጽግና መንግስት። እዛ መግለጫ ላይ ለኦነግ ኦሮሞ ነጻነት ሰራዊትና ፋኖን በመወከል ከተማ ውስጥ አመጽ በማስነሳት መፈንቅለ መንግስት አይነት አካሄድ እንደምንሄድ አድርጎ ሲያወጣ በጣም ነው የሳቅ ነው። በጣም ነው ያሳፈረን። መምቻ መንገድ ናት እችኛዋ። እኛ ንጹህ ሰላማዊ ትግል የምናካሂድ ከሰላማዊ ትግል ውጪ የሀገር ሌላ አማራጭ እዚህ ሀገር ላይ ያላመጣንን በህጋዊ መንገድ የምንጓዝ በጀርባችንም ፍለፊታችንም ግልጽ የሆነ አማራጩም ይሄ ነው ብለን ያመንነን። የኢህአፓ ትጥቅ ትግል ቢጀምር ያውቀዋል ምን አይነት እንደሆነ ትጥቅ ትግል ውስጥም ስለነበረ በይፋ ተናግሮ ነው የሚጀምረው። ነገር ግን እኛ አሁንም ቢሆን በምንም መንገድ እንደው ዝም ብሎ ለፕሮፓጋንዳና ድርጅቱን ለማጥፋት እና እርምጃ ለመውሰድ የሚደረግ ሐሰተኛ ነገር ነው እንጂ በምንም መንገድ የምንከተለው ሰላማዊ ትግል ነው። ስለዚህ አሁን ሰላማዊ ትግል ስለምናምን እኮ ነው ምርጫ ውስጥ ያለ ነው።
በሰላማዊ ትግል ባናምን ኖሮ እነዚህ ሁሉ ሂደቶች የሚያስከፍሉ ዋጋዎች እየከፈልን ባልቀጠልን ነበር። የርዕዮተ ዓለምን የተመለከቱ ጥያቄዎች ማንሳት ፈልጋለሁ። ኢህአፓ ቀደም ሲል ሲመሰረት የነበረው ሲከተል የነበረው እሳቤ የማርክሲዝም ሌኒኒዝም ርዕዮተ ዓለምን ነው። አሁን ደግሞ ኢህአፓ ሶሻል ዲሞክራሲን መርጧል፣ ወይም ደግሞ ወደ ሶሻል ዲሞክራሲ ፊቱን አዙሯል። ምክንያቱ ምንድን ነው? ጥሩ ጥያቄ ነው። ኢህአፓ እንግዲህ ወደ ሶሻል ዲሞክራሲ የመጣው በ1972 በቋራው ሁለተኛው ጉባኤ ነው። ዓመተ ምህረቱን ልረሳው እችላለሁ። ወዲያውኑ በተመሰረተ በጥቂት አመታት ውስጥ ነው ወደ ሶሻል ዲሞክራሲ ከኮሙኒዝም ከሌሎቹ ሶሻሊዝም ወደ ሶሻል ዲሞክራሲ የመጣው። ሶሻል ዲሞክራሲ መጀመሪያ በወቅቱ የነበረው እንግዲህ የሚቆምለት መርሆች የዛ ትውልድም የተሻለ ያለው ርዕዮት መብት አስከብርበታለሁ ብሎ ያሰበው ርዕዮት ሶሻሊዝም ነበር። ሶሻሊዝም በወቅቱ በአፍሪካም በሌሎች ዓለማትም ሰፊ ስፍራ ኖሮት ነበር። ሆኖም ከኢትዮጵያ ነባራዊ ሁኔታ አንጻር ወደ ሶሻል ዲሞክራሲ መምጣት ያስፈልጋል በሚል ነው። ምሳሌ የምሰጥ ሶሻሊዝም እስከ መገንጠል በራሱ ርዕዮተ ዓለሙ እስከ መገንጠል ይፈቅዳል። መገንጠል የሚለውን ሐሳቤ አለው ማለት ነው። ሶሻሊዝም የራስን እድል በራስ መወሰን እስከ መገንጠል ኢህአፓ የሚደግፈው ሐሳቤ ነበረ። ከርዕዮቱ አንጻር ነው። ሐሳቤውን አይደግፈውም። መገንጠልን አይቀበልም ኢህአፓ ያኔም ቢሆን። ለምን አይደግፍም እና አይቀበልም? በትክክል የፖለቲካ ፕሮግራሞቻችሁ እኮ ይህን ሐሳብ እንደሚቀበል ባይሆን በወቅቱ የብሔር ብሔረሰቦችንና የኤርትራን ጉዳይ በተመለከተ የኤርትራን ጉዳይ የቅኝ ግዛት ጉዳይ ሳይሆን እንደ የትኛውም ኢትዮጵያውያን ጭቆና ነበረ ብሎ ያስባል። ነገር ግን በጭቆና ውስጥ ያሉ ኢትዮጵያውያን የራሳቸውን ድል በራስ መወሰን እስከ መገንጠል ይደግፍ ነበር። ያው አልኩ እኮ ከርዕዮተ ዓለሙ የርዕዮተ ዓለሙ እንትን ነው። ይሄንን ስለማይደግፍ ነው ቶሎ ወደ ሶሻል ዲሞክራሲ የተቀየረው እኮ። ቀየረው እንጂ ይቀበለው ነበር። ከርዕዮተ ዓለሙ አንጻር እዛ ውስጥ አሁን ይሄ ሶሻሊዝም የሚባለው ርዕዮተ ዓለም እንዳልከው ያነሳል። ኢህአፓም የመደብ ጭቆና አለ ብሎ ያምን ነበረ። በወቅቱም ያምናል። የተለያዩ ማንነቶች ወይም ሐሳቤዎች ተገቢ ያልሆኑ ነገሮች የመብት ጭፍለቃዎች አሉ በንጉሳዊ አስተዳደሩም በሌሎቹም። ስለዚህ ይሄ እምነቱ ነው። ሆኖም ኤርትራ አትገነጠልም የሚል አቋም ስለያዘ ኤርትራ ላይ እኮ ከሰልጥነው የመጡ የሰራዊት አባላት የነበሩ ታግተው ረጅም ጊዜ ተይዘዋል። ኤርትራ ውስጥ ስቲል እስካሁን ኤርትራ የኢትዮጵያ ራስ ናት ብሎ ኢህአፓ ያምናል። ኤርትራም እንደ በፌዴሬሽን ነው የሚያያት እስካሁን ሲሉ ያሁንም ኢህአፓ ኤርትራን እንደ ሀገር ኤርትራን የኢትዮጵያ አካል ናት ብሎ ነው የሚያስበው። አዎ ኤርትራን የሀገር እውቅና አይሰጣትም። ፓርቲው ሀገር ናት ብሎ አያምንም። ስለዚህ ኤርትራ የኢትዮጵያ ራስ ናት። ያለ ኤርትራ ኢትዮጵያ ምንም ናት፣ ያለ ኢትዮጵያም ኤርትራ ምንም ናት። ስለዚህ ኢትዮጵያን ለማዳከም የተሸረበ ሴራ ነው ብሎ ስለሚያምን ግን እኮ ኤርትራን የኢትዮጵያ ግዛት አካል አድርጎ በማስቀጠል ጥረት ውስጥ ደርግን በማዳከምና የኤርትራ ኃይል ተጠናክሮ እንዲወጣ እኮ አንድ ሚና የተጫወተው እኮ ራሱ ኢህአፓ ነው። እውነት ለመናገር ደርግን ያዳከመው የራሱ አምባገነናዊ አካሄድ እና በውስጡ የፈጠራቸው ስህተቶች ውስጡንም ራሱንም የበላ ኢህአፓ ታዲያ ደርግን ሲዋጋ የነበረው ደርግ ራሱን ስላዳከመ ራሱን እንዳያዳክም ለመከላከል ነው። የኢህአፓ ውጊያ እኮ የነበረው አንደኛ ከማን ጋር ነው? ኢህአፓ ከደርግ ጋር ነው። ምን ለማድረግ? ከስርዓቱ ጋር። ስርዓቱ ምን ለማድረግ ነው ስርዓቱ? አሁን ደርግ ይሄድበት የነበረውን አምባገነናዊ አካሄድ እንዲያቆም ማለት ነው። ደርግን ለማረም ነው እንጂ ደርግን ለመጣል አልነበረም እንዴ? ያ አምባገነንነት መውደቅ አለበት። ስለዚህ የሚወድቀው ደግሞ ስታዳክሙት ነው። እሱማ ትግል ውስጥ እስከገባ ድረስ ትጥቅ ትግልም ይሁን ምንም አማራጭ ከሌለ የሰላማዊ ትግል አማራጭ ከሌለ መዋጋት አይቀርም። ስለዚህ ተዋግታችሁ ደርግን በማዳከማችሁ እኮ ነው ደርግ የአገርን አንድነት ለመጠበቅ በሚያደርገው ጥረት ውስጥ እናንተ አንዱ የደርግን ኃይል የሚያዳክም አካሉ ናችሁ እኮ ነው ኤርትራ እንዲገነጠል ግባት የሆናችሁት። እሱን ነው ብሎ ማመን አይቻልም። ምክንያቱም አይደለም ኤርትራ ከደርግ በኋላ ወያኔ ነው የገነጠለ ወያኔ ስለሆነ። እሺ ማኒፌስቶአችሁ ላይ ሶሻል ዴሞክራሲ የሚቃወመው ከፍተኛ ንብረትን በማካበት ሰርቶ አደሮችን ከመጠን በላይ መበዝበዝን ስለሚያስከትል ነው ብላችኋል። ምን ማለታችሁ ነው? ምን እስቲ ድገመው። የማኒፌስቶአችሁ ላይ ርዕዮተ ዓለማችሁን በገለጻችሁበት አገላለጽ ላይ ሶሻል ዴሞክራሲ የሚቃወመው ከፍተኛ ንብረት በማካበት ሰርቶ አደሮችን ከመጠን በላይ መበዝበዝን ነው ብላችሁ አስቀምጣችኋል። ምን እያላችሁ ነው? እንግዲህ ሰርቶ አደሩ ሶሻል ዲሞክራሲ ዋናው መገለጫው
ሊበራሊዝም ነጻነት ነው። የሶሻል ዲሞክራሲ እንዲሁ ስትተረጉመው እኩልነት ነው። የምን እኩልነት? የፍትሃዊ ሀብት እኩልነት፣ ፍትሃዊ የሀብት ክፍፍል። በዓለም ላይ ሰዎችን ሁሉ እኩል ማድረግ ይቻላል እንዴ? ምን አይነት እኩልነት የሚለው ነው። የኢኮኖሚ ደረጃው ከፍም ዝቅም ሊል ይችላል። ነገር ግን ቢያንስ እኩልነት፣ የትምህርት እኩልነት፣ የሀብታም ልጅ የደሃ ልጅ እኩል ሆኖ መማር አለበት። የጤና ሆኖ መማር ማለት አለበት። በተመሳሳይ ደረጃ መማር አለበት። በተመሳሳይ ደረጃ መማር አለበት። እሱንማ እኛ በዝርዝር የትምህርት ፖሊሲያችን ላይም አቅርበዋለሁ። የጤና እኩልነት፣ ጤና አሁን ሶሻል ዲሞክራሲ የሚከተል ርዕዮተ ዓለም የሚከተል መንግስት ሶሻል ዲሞክራሲ እንዲሁ ሲተረጎም ራሱ ባጭሩ ስናስቀምጠው መጽዋች መንግስት ነው የሚባለው። መጽዋች መንግስት፣ ሰጪ መንግስት እና ፍትሃዊ የሀብት ክፍፍል እንዲኖር የሚያደርግ መንግስት ነው። ያለውን ሀብት ዜጎች በእኩልነት እንዲጠቀሙ፣ በፍትሃዊነት እንዲጠቀሙና ተጠቃሚ እንዲሆኑ፣ በትምህርትም እኩል እንዲሆኑ። ስለዚህ እኩል ሰርቶ አደሩን ከከበርቴው መጠበቅ ማለት ምን ማለት ነው? ከበርቴው እንዳይበዘብዘው። ምኑን እንዳይበዘብዘው? ለምሳሌ በአሁኑ ሰዓት ጥቂት ግለሰቦች ወይም ጥቂት ከበርቴዎች ሰርቶ አደሩን፣ ሰራተኛውን፣ መካከለኛ ገቢ ያለውን እየበዘበዙ ነው ብለን እናምናለን። ይሄ ከደርግ የሶሻሊዝም ስርዓትና የእዝ ኢኮኖሚ በምን ይለያል? እሱ የሚለይበት ያኛው መጠን ከዚህ መጠን አትለፊና መጠን ገደብ ያስቀምጣል። ከሱ በስተቀር ግን የእናንተ የምታራምዱት ተመሳሳይ ነው። እሱ ብቻ አይደለም። ተመሳሳይ አይደለም። አሁን ሶሻል ዲሞክራሲ ከሊበራሊዝም ከሌሎቹም ፖሊሲ እንግዲህ ፖሊሲ ማለት መርህ ማለት ነው እንደምታውቀው ወደ አማርኛ ስንተረጉመው ኢኮኖሚያዊ። አሁን ለምሳሌ ኢህአፓ ሶሻል ዲሞክራት ስለሆነ የኢኮኖሚ ፖሊሲ ሲያወጣ ማዕቀፉ ምንድነው? ምን ያህል ሰርቶ አደሩ፣ ላባደሩ፣ ድሃው፣ መካከለኛ ገቢ ያለው ተጠቃሚ ይሆናል የሚል መርህ ፖሊሲ ነው የሚያወጣው። የሶሻል ዲሞክራሲን የሚያራምዱ ሀገራት ከበርቴ ከሚባለው አካል ከፍተኛ ግብር በመጣል ገንዘብ ይሰበስቡና ይሄን ገንዘብ ያከፋፍሉታል። እናንተ ሶሻል ዲሞክራሲን ኢትዮጵያ ውስጥ የምታራምዱ ከሆነ አንደኛ ኢትዮጵያ ውስጥ ጠንካራ የግል ዘርፍ የለም፣ ሁለተኛ ከበርቴው የለም። ስለዚህ ከማን ሀብት ወስዳችሁ ነው ለማን የምታከፋፍሉት? ጥሩ ጥያቄ ነው። እንግዲህ ኢትዮጵያ ውስጥ ከበርቴዎች የሉም ወይ? ምን አይነት ከበርቴዎች የሚለው ላይ ልንከራከር እንችላለን እንጂ አሉ። ኢትዮጵያ ብዙ ሀብት አላት። በመንግስት ስርም ያሉ ቁጥጥር ስር ያሉ ብዙ ሀብቶች አሉ። ኢትዮጵያ ሊከፋፈሉ የሚገቡ ብዙ ሀብቶቿን በሚገባ አልተጠቀመችም። ሊቀመንበር፣ የኔ ጥያቄ ኢትዮጵያ ውስጥ ከፍተኛ ግብር ጥላችሁበት ከዛ ግብር ከፍተኛ ገንዘብ ሰብስባችሁ የምታከፋፍሉት ሀብትና ሀብታም አለ ወይ ነው? አሁን እሱ ላይ ለምሳሌ አለ። እሺ አለ አሉኝ። ነገር ግን በማንፌስቷችሁ ላይ ምን ይላል? በኢትዮጵያ የከበርቴው ስርዓት በውጉ ያላደገበት ሁኔታ አለ ደግሞ ብላችኋል። በትክክል። ስለዚህ የከበርቴው ስርዓት ያላደገ ከሆነ ከበርቴ የለም ማለት ነው እያልን ያለ ነው። ምን አይነት ከበርቴ ነው ያለው የሚለው ላይ ቅድም ብያለሁ። ኢትዮጵያ ውስጥ ለምሳሌ ሌሎች ዓለማት ላይ ለ50 ዓመት እንዳያፓ ለ100 ዓመት የዘለቀ በጣም የተረጋጋ የከበርቴ የለም ነው እያልን ያለ ነው እንጂ ስርዓት ወለድ ከበርቴዎች የሉም እያልኩ አይደለም። ስለዚህ ኢትዮጵያ ውስጥ ከፍተኛ ግብር ጥላችሁበት ለድሃው የምታከፋፍሉትን የሚሰጥ ከበርቴ ያለ ብላችሁ ታምናላችሁ? አለ ብለን እናምናለን። አለ ካላችሁ ማንፌስቷችሁ ላይ ለምን የከበርቴው ስርዓት በውጉ አላደገም አላችሁ? አላደገም። አሁንም ካላደገ ከበርቴው ከየት መጣ? ጥሩ ጥያቄ ነው። ከበርቴውም አለ፣ ግን ያው በስነ ስርዓት ከበርቴው ካለ የከበርቴ ስርዓቱ አድጓል ማለት ነው። አላደገም። ካላደገስ ከበርቴው የለም ማለት ነው። የሉም እንዴት እንላለን? ቅድም እያልኩ እኮ ነው። ኢትዮጵያ የጥቂት በሺዎች የሚቆጠሩ የማይቆጠሩም ወይም የጥቂቶች ሀገር ናት እያለን እነዚህ እኮ ብዙ የያዙት ሀብት አለ። ስለዚህ ከበርቴ አሉ። እነዚህ ከበርቴዎች ግን ቅድም እንደገለጽኩልህ ምን አይነት ከበርቴዎች ናቸው? ብልጽግና ሲወድቅ አብረው የሚወድቁ፣ ምክንያቱም መሰረታቸው በትክክልም ይሄ እውነተኛ የሆነ የሀብት ምንጭ አይደለም። አንዳንዶች ስለዚህ እውነተኛ የሀብት ምንጭ ከሌላቸው እውነተኛ ሀብት ያላቸው ከበርቴዎች የሉም ማለት ነው። እንፈጥራለን አይደለም። የኔ ጥያቄ እናንተ እኮ በዚህ ምርጫ ተወዳድራችሁ በሚቀጥለው አመት ነው መንግስት የምትሆኑት። መቼም ግንቦት ላይ ምርጫው ተከናውኖ ሰኔ ላይ የምርጫ ውጤት ተነግሮ መስከረም ላይ መንግስት ሲመሰረት እናንተ ብትመረጡ መንግስት የምትሆኑት በቃ የሚመጣው አመት መስከረም ላይ ነው። በ4 እና በ5 ወር ውስጥ እንዴት አይነት ከበርቴ ነው እንፈጥራለን የምትሉት? የተፈጠሩ አሉ። አሁን ይኸው ልንገርህ፣ ህጋዊ የሆኑትን እናስቀጥላለን።
በህገወጥ መንገድ ሀብት ያከማቹት ነው ስጋት የምንሆንባቸው። ስለዚህ እንደዚህ ከሆናችሁ ስጋት የሆናችሁባቸውን በማንፌስቷችሁ ላይ እንዳስቀምጣችሁት ከፖለቲካ ፓርቲዎች ጋር ንክኪ ያላቸው የንግድ ድርጅቶችን እናፈርሳለን ነው ያላችሁት። እንደውም ቃል በቃል በእናንተ እይታ ደግሞ አብዛኛው ኢትዮጵያ ውስጥ ያለው አሁን ባለጠጋ ከፖለቲካ ፓርቲ ጋር ንክኪ ያለው ነው። ጥቂቶች አሉ። አሁን ሁሉንም ከምንም ጋር ንክኪ የሌላቸው አሉ። አብዛኛዎቹ ግን ከመንግስት ጋር ንክኪ ያላቸው ናቸው። ከፓርቲ ጋር እንደመጣችሁ ታፈርሷቸዋላችሁ። ካፈረሳችሁ ከፓርቲ አይኖርም። ጥቂቶች አሉ አልኩ። ስለዚህ ከነዚህ ጥቂቶቹ ላይ ታክስ ሰብስባችሁ ወይም ደግሞ ከፍተኛ ግብር ጥላችሁ ለዳው ታከፋፍላላችሁ። ለድሃው እኮ እሱም ብቻ አይደለም። ሶሻል ዲሞክራሲ እኮ የሚለው እንደሱ ነው። አሁን ይኸው አንድ ሀገሪቱ ያልተጠቀመችባቸው ብዙ ሀብቶች አሉ። የመሬት ሀብት አለ። እስካሁን እኮ ከ30% የማይሞላ መሬት ነው ታረሰ የሚለው መንግስት። እሱ የከበርቴ አይደለም ታዲያ። ቆይ አሁን በጥቂት የተያዙ እንደገና መንግስት እኛ በመሬት ፖሊሲያችን ላይ መንግስትም እኮ መሬትም ያከፋፍላል ይላል። መሬትም እናከፋፍላለን። ስለዚህ መንግስቱ ናችሁ መሬት የምትከፋፍሉ ከሆነ የመሬት ባለቤት እናንተ ናችሁ አይደለም። የመሬት ባለቤት ካልሆነ ባለቤት ሆነን እኮ አይደለም። ባለቤት ያልሆኑ አሉ። ባለቤት እንዲሆኑ ለምሳሌ በመንግስት ቁጥጥር ስር ያለውን የመንግስት የሆነውን ሀብት ተወስድና የግል እንዲሆን ነው የምታደርገው አይደል? ስለዚህ ስታከፋፍለው መሬቱ ላይ የእናንተ መንግስት ማዘዝ ይጀምራል ማለት ነው እስኪስከፋፈል ድረስ። እንደዛ ብሎ መደምደም ሳይሆን አሁን እኛ እንዳልነው መሬት የኛ የሆነ መሬት የለም። መሬት የራሱ አሁን ምሳሌ የማንን መሬት ነው የምታከፋፍሉት? ጥሩ ጥያቄ ነው። አሁን መሬት ያንተ ይሆናል ማለት ነው። አሁን ለምሳሌ መንግስት እየተነሳ ቤትህን የሚያፈርሰው አፈሩ፣ ግርግዳው፣ ጣራው ያንተ ብቻ ስለሆነ መሬቱ ደግሞ የኔ ነው ብሎ አፈሩንም ጣራውንም ግርግዳውን ወስደ ነቅለ ውሰድ ይልሃል። አልነቅልም ካልክ ዝም ብሎ በአንድ ደቂቃ ውስጥ ያፈርስብሃል። ይሄን ሀሳብ እኮ እናንተ ማንፌስቷችሁ ላይ ምን ብላችኋል? ኢትዮጵያ ውስጥ ከሚታዩ ችግሮች መካከል አላችሁና አብዛኛው ህዝብ እንደውም 70% ይላል ቃል በቃል በጣም በፈራረሰ መንደርና ባልተመቸ ቤት ውስጥ የሚኖር ነው ወይም ደግሞ ስለም በሆነ ቦታ ላይ የሚኖር ነው አላችሁና ይሄኛውን ደግመን እንገነባዋለን አላችሁ ማንፌስቷችሁ ላይ። አሁን ደግሞ እናንተ መንግስት ቤት እያፈረሰ ነው ትላላችሁ። እናንተ የምታረጉት እንኳን ነው እያረጋ ያለው። ጥሩ ማንፌስቷችን ላይ ከተማ ልማት የሚለው ፖሊሲያችን ላይ ምን አይነት ከተማ ልማት እንደምናለማ ገና 2013 አሁን ይሄ ማኒፌስቶ የ2013 ላይ ነው ቁልጭ አድርገን አስቀምጠናል። ምንድነው ያልነው? የከተማውን አሮጌ ቤቶች መፍረስ አለባቸው ብለን እናምናለን። ግን በጥናት ላይ ተመስርተው ይላል እዛው ላይ ማኒፌስቶአችን ላይ እና አሁን መንግስት በ7 ቀን እያፈረሰ እንዳለው ግን አናፈርስም። ስለዚህ ልዩነታችሁ የ7 እና የ8 ቀን ነው እንጂ ማፍረሱ ላይ ብናፈርስም እዛው ምሳሌ ልስጥ። አሁን ኢህአፓ ያደነቀውን አንድ ጥያቄ ልንገረ። የብልጽግና መንግስት ቤተ መንግስት ዙሪያ አቧሬ ቤት ሲያፈርስ የኢህአፓ አይነት ፖሊሲ ሰርቶ ነበር። ትግበራ የፖሊሲ የኛን የሚመስል ሲያፈርስ ወዲያውኑ በ3 ወር የሚደርስ ፈጣን ቤት ሰራና እዛው አሰፈራቸው። በዚህ ሰዓት ኢህአፓ አመሰገነ። ስለዚህ እንደዚህ አይነት ተኪያ ነው ትክክል ብላችሁ የምታምኑ? እኛ እንደዚህ አይነት ልክ አሁን ፒያሳ ያለውን አፍርሰ እዛ ልም ያለ ገጠር ያለማ ኮሪደር የሚባለው ወይም ያልደረሰበት ቦታ ላይ ወስደ መጣል ሳይሆን የተሻለ ቤት እዛው ለማህበረሰቡ ገንብተ መስጠት፣ ማህበራዊ መሰረቱን አለማናጋትና ሜዳ ላይ አለመጣል የኛ ፖሊሲ። አሁን ላይ ያለው በቂ ነው በቂ አይደለም የሚለውን አላጠና ነው አሁን ላይ ያለው። ነገ ደግሞ ምን ያህል ልንጨምር ልንቀንስ እንችላለን የሚለውን እዚህ ላይ ምላሽ የወሰናችሁት ነገር የለም። እሺ ወደ ኢኮኖሚ ጉዳይ ላይ ስንመጣ በምርጫ አሸንፋችሁ መንግስት ሆኖ በኢኮኖሚና በገበያ ላይ የእናንተ መንግስት የሚኖረው ተሳትፎና ጣልቃ ገብነት ምንድነውና እስከምን ድረስ ነው? እኛ እንግዲህ ኢኮኖሚው ላይ መንግስት ጣልቃ የሚገባበት ሁኔታ አለ። ለምሳሌ ኑሮ ውድነት የሚያባብሱ ነገሮች እንዳይከሰቱ ተገቢ ያልሆነ ዋጋ ጭማሬ ካለ እነዛን እርምጃ እንወስዳለን። ህግ እያወጣን ከዚህ ማለፍ የለበትም የሀገሪቱን ኢኮኖሚ አደጋ ላይ እንዳይጥል። ስለዚህ የዋጋ ገደብ ታስቀምጣላችሁ ማለት ነው? እንደ ሁኔታው አሁን የተጋነነው አሁን ፉክክር ቢኖርም ነፃ ገበያ ቢኖርም በነፃ ገበያ ውስጥ ቀስ በቀስ ወደ ሲስተም እስክትመጣ ድረስ ተገቢ ያልሆኑ የተጋነኑ ስራዎች ሊኖሩ ይችላሉ። እኔ ነጋዴ በሆን በእናንተ መንግስት ጊዜ እና አንድ ዘይት 4000 ብር ብሸጥ እና 4000 ብር ሊሸጥ አይገባውም ብላችሁ ብታስቡ እኔ ላይ ምን አይነት እርምጃ ነው የምትወስዱት? አዎ አንደኛ ህገወጥ የሆኑ ዋጋውን የሚያንሩ በጣም ተገቢ ያልሆኑ ጤናማ ያልሆኑ ነገሮች ካሉ ህጉ ይወጣል።
የተለያዩ ማዕቀፎች ሊኖሩት ይችላሉ። ስለዚህ በነዛ መሰረት እንደነዛ አይነት ችግሮችን የማስተካከያ መፍትሄ ሀሳቦች ምን አይነት የማስተካከያ መፍትሄ ሀሳቦች? ለምሳሌ በዚህ ተገቢ ያልሆነ የኑሮ ጫና ያመጣው ነጋዴ ክፍል ላይ እርምጃ መውሰድ፣ ነጋዴው በሚፈልገው መንገድ እንዲሸጥ መፍቀድና ገበያው ላይ ምርቱን ማብዛት ይቀላል ወይስ ደግሞ ነጋዴው ላይ በዚህ ነው የምትሸጠው ብሎ ዋጋ? ይሄ ከሆነማ ነፃ ገበያ አይደለም የምታራምዱት፣ ኮማንድ ኢኮኖሚ ነው ማለት ነው ኢትዮጵያ ውስጥ ኢምፖዝ የምታደርጉት። አልኩ እኮ እነዚህ አሁን ቅድም ያልኩህ ዋናው ለማህበራዊ ፍትህ የቆምን ስለሆን ማህበረሰቡ የሚጎዱ ነገሮችን ነፃ ገበያ ቢሆንም ነፃ ገበያ ነው ዋና እንትላችን። ነፃ ገበያ ላይ እኮ ታዲያ መንግስት የዋጋ ተመን አያስቀምጥም። አዎ ተመን እያስቀመጥን እኮ አይደለም። ምን እያደረጋችሁ አሁን እኛ ማስተካከያዎች ዋጋው ተገቢ ያልሆነ የተጋነነ ወይም ጤናማ ያልሆኑ ነገሮች ካሉ የህግ እርምጃዎች ህጋዊ የሆኑ እርምጃዎችን መቆጣጠር መንግስት ነው። የህግ እርምጃ ማለት ዋጋውን እንዲቀንስ እንደምታደርጉት ህገወጥ የሆኑ ድርጊቶች ካሉ ለምሳሌ 10 ብር 1 ሊትር ውሃ የሚሸጥና 100 ብር የሚሸጥ ካለ ያንን ለምን ከ10 ብር የሚሸጠው እያለ 100 ብር የሚሸጠው ይኖራል የሚለው በራሱ ነፃ ገበያ ፉክክር ስለሆነ በራሱ እንትን ይለዋል፣ ሰውየውን ገዢ ያሳጠዋል። ሆኖ መንግስት ይገረዋል፣ ገበያው ራሱ ይገረዋል። ነገር ግን በጣም የተጋነኑ ህገወጥ የሆኑ ድርጊቶች፣ ወንጀሎች ሊፈጸሙ ይችላሉ። ወንጀሎችን ደግሞ የመከላከል የመንግስት ግዴታ ነው። የረጅም ጊዜ ኢንቨስትመንት የሚጠይቁ ነገር ግን ትርፋቸው ረጅም ጊዜ የሚወስዱ የገበያ ጉለቶችን ሊሞሉ የሚችሉት ነገሮች ላይ ይገባለሁ የሚል አለው። የመሰረተ ልማት ዝርጋታን እና የተለያዩ የአቅርቦቶችን እንደዚህ አይነት ባህሪ ይኖራል የእናንተ መንግስት ወይስ ሁሉንም ነገር ገበያ ይፍታው ብሎ ለገበያውና ለገበያተኞች ይተዋል? አዎ ነፃ ገበያ ስለሆነ ይተውና ቅድም ግን ያልኩህ ማህበረሰቡን ይሄ ያልተገባ አደጋ ውስጥ በየትኛውም ዘርፍ የሚከቱ ህገወጥ የሆኑ ድርጊቶችን ግን ይከላከላል። በማንፌስቷችሁ ላይ ኢትዮጵያ ውስጥ የጭቆና ሰለባ የሆኑ ክፍሎች ስላሉ በሚል አገላለጽ የጭቆና ጉዳይን በለሆሳስ አልፋችሁታል። ለምን አታፍታቱትም? የምን ጭቆናና ማን የሚባል ጨቋኝና ተጨቋኝ ነው እያነሳችሁ ያላችሁት? እሺ ጥሩ። እንግዲህ ኢትዮጵያ ውስጥ የሚጨቆኑ ዜጎች አሉ ብለን እናምናለን። የሚጨቆኑ ዜጎች ማለት ሁሉም ዜጎች ናቸው? ሁሉም ዜጎች ይጨቆናሉ። ማን የጨቆናቸው? ጥሩ ጥያቄ። ምሳሌ ልስጥህ። አንተ የዜግነት መብት የለህም ኢትዮጵያ ውስጥ። ኢትዮጵያ ውስጥ ያለው የቡድን መብት ነው። አንተን የሚያቅህ በወል ስምህ ለምሳሌ ኦሮሞ ከሆንክ ኦሮሞ ብሎ ነው የሚያቅህ የኢትዮጵያ ሲስተም ወይም አስተዳደራዊ ስርዓት። ነገር ግን በዜግነት ጋዜጠኛ ዳዊት የሚል የሚያቅህ የለም ማለት ነው። እኛ ዜጎችን በዜግነታቸው ነው የምናውቃቸው መሆንም ያለበት ብለን እናምናለን። ለምሳሌ የቡድን መብት እንደዚህ በብሔር በምን ሲይዝህ አንተ የግል መብትህ ይገፈፍና በቡድኖች ውስጥ ትሆናለህ ማለት ነው። ለምሳሌ አሁን ያለው ፌዴራሊዝም በጣም መሰረታዊ ችግሩ ዜጎችን በዜግነታቸው አያውቃቸውም። ዜጎች አንድ ኦሮሞ በአፋር ክልል ውስጥ ሲኖር አፋር ደግሞ የአፋሮች ነው ስላለ የኦሮሞ ስላልሆነ አፋር የኦሮሞ አያደርገውም። አሁን ያለው ኦሮመኛ ተናጋሪ በመሆኑ ምክንያት እዛው ያንተ ክልል ኦሮሚያ ነው እንጂ እዚህ ጋር መሬቱም ያንተ አይደለም፣ ኢቭን አስተዳደራዊ ስርዓቱም ሲስተሙም ያንተ አይደለም ይላል። ስለዚህ ይሄ ሰው ምናልባት ውህድ ማንነት ያለውስ ምሳሌ በጣም ተጨቋኝ እናቱ አማራ አባቱ ኦሮሞ የሆነ የውህድ ማንነት ባለቤት በጣም እየተጨቆነ ነው ያለው። አንደኛ ዲቃላ ይሉታል አንዳንዶቹ የዚህ የጠባብ ብሔረሰብ የጠባብ ፖለቲካ አራማጆች። ከዛም በላይ ደግሞ በጣም የሚያሳዝነው አዲስ አበባን እንውሰድ። አሁን ሌሎች ቦታዎችን እንዲሁ በክልል አያቸውና አዲስ አበባን ደግሞ ነዋሪ ብሎታል። ምሳሌ እንደ አዲስ አበባ ተጨቋኝ የለም ማለት ነው። ነዋሪ የሚል ነው። የአዲስ አበባነት መብት የለውም። የራሱን በራሱ ላይ የራሱን አስተዳደር መሪ መምረጥ አይችልም። እንደገና ደግሞ ሲስተምም የለውም። ስለዚህ አዲስ አበባ ነዋሪ ተብሏል። የተለያየ ቋንቋ ተናጋሪ ሊሆን ይችላል። በነዋሪነት ግን ይታወቃል። ስለዚህ እኔ ያልኩ ያለሁት እኮ ተጨቆኑ የምትሏቸው እና ውህዳን ያላችኋቸው ተጨቋኞች እነማን ናቸው? አዎ ማንፌስቷችሁ ላይ የተጨቆኑ ውህዳን ያላችኋቸው አሉ። ውህድ ማንነት ያላቸው ሰዎች። ስለዚህ ኢትዮጵያ ውስጥ የተጨቆኑት ውህድ ማንነት ያላቸው ሰዎች ናቸው ማለት ነው። ውህድ ማንነት ያላቸው ደግሞ በጣም ብዙ ናቸው።
አሁን ለምሳሌ ከአማራም ኦሮሞም ከምትለው ክልል በላይ ናቸው። ስለዚህ ኢትዮጵያ ውስጥ ያለው ቁጥር አንድ ማንነት ብትል ማንነት የሚለው ባልቀበል ውህድ ማንነት ነው። ውህዳንን የጨቆናቸው ይሄ የብሔር ፖለቲካው ነው ጨቋኝ። እንዴት አድርጎ ነው የጨቆናቸው አልኩ? መብታቸውን አሳጥቶ የትኛው መብታቸው? የመዳኘት በቋንቋቸው የመገልገል የራሳቸው የሆነ ሀገር መሬት የላቸው፣ ማንነት የላቸው። የራሳቸው መሬት ከሌላቸው የማይዳኙ ከሆነ እነዚህ ውህዳን የምትሏቸው ሰዎች የት ያሉ ናቸው? እስካሁንስ የፍትህ ስርዓት እንዴት ነው እያገኙ ያሉት? በምን ቋንቋ ነው እየተገለገሉ ያሉት? ጥሩ ጥያቄ። እነዚህ ሰዎች እየተሸማቀቁ መጤ እየተባሉ እየተሳደዱ በሰቀቀን እየተፈናቀሉ ነው የሚኖሩት። አሁን በአማራ የሚፈናቀሉ አሉ፣ በኦሮሚያ የሚፈናቀሉ አሉ፣ በአፋር በቤኒሻንጉል የሚፈናቀሉ አሉ። ስለዚህ እነዚህ ሀገርም የላቸውም። የሆነ ቀን ይመጣና የሆነ ዘረኛ ቡድን ይሰበሰባል፣ አንተ ውጣልኝ አይነት ጫውታ ውስጥ የተገባው ለዛ ነው። ስለዚህ በሰቀቀን ነው የሚኖሩት፣ ሀገር አልባ ናቸው። ኢትዮጵያ ውስጥ የብሔር ጭቆና አለ የለም? የኢህአፓ አቋም ምንድን ነው? ገዢ መደብ ጭቆና አለ ብሎ ያምናል። በፊትም ገዢዎች የሚፈጥሩት አስተሳሰብ አንዱ ብሔር ገዢዎች ናቸው። ተጨቋኞቹ ተገዢዎች በምንድን ነው የተጨቆኑት? በህሳቤ ለምሳሌ በንጉሳዊ ስርዓቱ ነገስታቱ ሀገሪቱን የመሳፍንትና የመኳንንት ለምሳሌ አንድ መኳንንት ወይም አንድ መሳፍንት ኦሮሚያን የሚያክል አንድ መሬት 10 መሳፍንት ይይዘውና እዛ ውስጥ የሚሰሩ ገበሬዎችና የመሬቱን የሚያገለግሉ ባሪያ ጭምር እየተባሉ። ስለዚህ የመደብ ጭቆና አለ ብላችሁ የመደብ ጭቆና ነበር። የኢህአፓ የነበረውን እምነት አሁንም ታስቀጥሉታላችሁ? አሁንም ደግሞ የገዢዎች ጭቆና አለ እኮ። ገዢዎች በመደቡ ኢትዮጵያውያንን ይጨቁናሉ በአስተሳሰባቸው። አንድ ጥያቄ ማንነታቸው እየተቀያየረ አንድ የሆነ አካባቢ ማህበረሰብ በቋንቋው ካልተገለገለ፣ ራሱ በመረጠው አካል ካልተዳደረ፣ ቋንቋውንና ባህሉን የማሳደግ መብት ከተነፈገው ምን አይነት ጭቆና ተፈጸመበት ነው የሚባለው? አንደኛ ማንነቱ፣ ባህሉ፣ ሃይማኖቱን በነጻነት መጠቀም ካልቻለ፣ ባህሉን መጠቀም ካልቻለ፣ ቋንቋውን መጠቀም ካልቻለ የገዢዎች ነው የሚባለው። አይደለም ጨቋኙ ማን ነው? አይደለም ጥያቄ። የምን ጭቆና ደረሰበት ነው የሚባለው? ለምሳሌ በቋንቋ ማንነት ብሔር ነው ብሔር ነው። ስለዚህ የብሔር ጭቆና ነበረ ማለት ነው። አይ እኛ የብሔር ጭቆና አለ ብለን አናምንም። እናንተ የብሔር ጭቆና ብላችሁ አጠሩት እንጂ ጭቆናው መኖሩን ታምናላችሁ? ጭቆናዎች ነበሩ አልኩ። የገዢ ጭቆናዎች፣ ቋንቋዎች፣ የተጨቆኑ ቋንቋዎች ነበሩ። አንድ ሰው በቋንቋው ከተጨቆነ በምኑ ተጨቆነ ነው የሚባለው? በቋንቋ አሁን እኛ እንግዲህ ዜጎችን በብሔራቸው አናያቸውም። ዜጎችን በዜግነት ኢትዮጵያዊ ብሔርተኝነትን የምናራምድ ነን። ኢትዮጵያ ውስጥ በሃይማኖት እና ብሔርን መሰረት ያደረገው የተዋቀሩ ባንኮች አሉ። እነዚህም ባንኮች እናንተ መንግስት ብትሆኑ ምን ታደርጓቸዋላችሁ? እኛ መንግስት ብንሆን በብሔር በሃይማኖት ኢቭን በቋንቋ የሚዋቀሩ ባንኮችን አንቀበልም። ያሉትን ምን ታደርጓቸዋላችሁ? ስማቸውን እንዲቀይሩ ማድረግ ነው አማራጫችን። የማህበራዊ አገልግሎትን በተመለከተ ማንፌስቷችሁ ላይ ትምህርትና ጤና ለሁሉም ዜጋ በነጻ እንዲሰጥ እናደርጋለን ብላችኋል። ምንም አይነት የአገልግሎት ክፍያ ለትምህርትና ጤና ጠይቁ ማለት ነው? አዎ ሶሻል ዲሞክራሲ አንዱ የደሃ መንግስት ነው ያስባለው ለዛ ነው። ቅድም ያልኩት በጣም የከበርቴው ልጅ የተሻለ ትምህርት የሚያገኝበት፣ የደሃው ልጅ ደግሞ ደካማ ትምህርት የሚያገኝበት ስርዓት ለማስወገድና በጣም ምሁራንን ለመፍጠር ያው ዋና መሰረታችን የተማረ ኃይል ሀገር ይለውጣል ብለን ስለምናምን የተሻሉ ትምህርት ቤቶችን በማቅረብ መንግስት እያቀረበ በነጻ ተማሪዎች እንዲማሩ የግል ትምህርት ቤቶች የግል ትምህርት ቤቶች ይኖራሉ። ነገር ግን ለደሃው በሚመጥን መንገድ ነው ሊኖሩ የሚችሉት። ለደሃው የሚመጥን ማለት ምን ማለት ነው? ሀብታሙ ወደ ደሃው ደረጃ እንዲወርድ ታደርጉታላችሁ ማለት ነው? የሀብታም ልጅም ከደሃው እኩል ነው የሚማረው። ለምን ታስገድዱታላችሁ? አንደኛ ልዩነቶች እንዳይሰፉ፣ ቅድም እንዳልኩ ልዩነት እኮ ተፈጥሯዊ ነው። አዎ ተፈጥሯዊ ነው። በሶሻል ዲሞክራሲ ግን በጣም ዋናው በእኛ መርሆቻችን ላይ ዋናው መርሃችን በትምህርት ልዩነት መኖር የለበትም፣ በጤና ልዩነት መኖር የለበትም ብለን እናምናለን። ስለዚህ ሀብታም የሚያገኘውን የጤና ሕክምና ደሃው ማግኘት አለበት፣ ደሃው የሚያገኘውን ሀብታሙ ማግኘት እኩል ማግኘት አለበት የሚል መርህ ስላለን። ስራ ፈጠራን በተመለከተ ስራ ለመፍጠር ጥረት ታደርጋላችሁ። ነገር ግን ስራ አጦች ስራ እንዲያገኙ ወይም ደግሞ ስራ እስኪያገኙ ድረስ ወርሃዊ ክፍያ ወይም ዳረጎት እንከፍላለን ብላችሁ አስቀምጣችኋል። በአይኤልኦ መረጃ መሰረት ኢትዮጵያ ውስጥ በአሁኑ ወቅት ከ8 እስከ 10 ሚሊዮን ስራ ፈላጊ ዜጎች አሉ። ለነዚህ ዜጎች
በአነስተኛ ወርሃዊ ክፍያ ስራ እስከሚይዙ ድረስ 4000 ብር ብትከፍሏቸው በአመት 480 ቢሊዮን ብር ያስፈልጋቸዋል። 480 ቢሊዮን ብር ማለት የ2018 የኢትዮጵያ በጀት የፌዴራል በጀት ሩብ ማለት ነው። ይሄን የሚያክል ገንዘብ ከየት አምጥታችሁ ነው ለስራ ፈላጊ ገንዘብ እናከፋፍላለን የምትሉት? ጥሩ ጥያቄ። ስራ አጥነት በዋናነት የተፈጠረው ኢትዮጵያ ውስጥ ከጦርነት ብዛት ነው። ከዛም በላይ ደግሞ መንግስት በሚገባው ብዙ የኢኮኖሚ የአማራጮችን የስራ እድል ፈጠራዎች ላይ ሰፊ ስራ ስላልሰራ ነው ብለን እናምናለን። ስለዚህ አንደኛ ጦርነት ስለምናስቀር ለጦርነት የሚወጣው ወጪ ለስራ አጦች ይደጎማል ማለት ነው። ይሄ የስራ አጥ ቁጥር ኢትዮጵያ ውስጥ አሁን የተፈጠረው ጦርነት ከመፈጠሩ በፊትም የቁጥር ልዩነት ነበረው እንጂ ቢያንስ በአማካይ 5 ሚሊዮን የሚደርስ ስራ አጥ ኢትዮጵያ ውስጥ ነበር። ስለዚህ አሁን ለስራ አጦች መበራከት ብቸኛው ምክንያት ጦርነት አይደለም። ጦርነት ባልነበረበትም ጊዜ ስራ አጦች ነበሩ። ስለዚህ እሱን እንደ መሸሸጊያ ተጠቀሙበት አልኩት። ምንድነው እኔ ትክክለኛ ጥያቄ ነው። መሰረታዊ ነገሩ አንደኛ ስራ አጥነት የተስፋፋበት ምክንያት መንግስት በሚገባ የስራ እድል ስላልፈጠረ ነው ብለን እናምናለን። እኛ ብዙ የስራ እድሎች እንፈጥራለን። ጥያቄ እኮ የስራ እድል መፍጠራችሁ ላይ አይደለም። ስራው እስኪፈጠር ለስራ አጦች ወርሃዊ ክፍያ እንከፍላለን። አዎ። ከየት ነው ይሄን በጀት የምታመጡት? አላት ነው የምንለው። አሁን አልኩ ጦርነት አንዱ የበጀት ምንጭ ማስቆም ቢሊዮን ብሮችን ነው እያፈሰስን ያለ ነው። እሱን ስታስቆም ቢሊዮን ብሮች ሴቭ እያረክ ነው። ከዛም በላይ ደግሞ ኢትዮጵያ ባለብዙ ጸጋ ሀገር ናት። በጣም ሀብታም ናት። የኢትዮጵያ መሬት እኮ ለምስራቅ አፍሪካ ብቻ አይደለም መላው አፍሪካን መመገብ የሚችል ሀብት አለ። የመሬት ሀብት አለ። የማዕድናት ሀብቶች አሉ። ስለዚህ ማዕድንና መሬት ሽጣችሁ ለስራ አጦች ሸጠን ሳይሆን ያለውን ሀብት በፍትሃዊ ክፍፍል ተጠቃሚ ካረጋችሁ ሰዎችን ወደ ስራ ታስገቧቸው አላችሁ እንጂ ስራ እንዲያገኙ አትከፍሏቸው። እስክናስገባቸው እኮ ያለው ነው። እስክታስገባቸው እንደዚህ የምትከፍሉ ከሆነ ስራ ፈላጊውን በሙሉ ጠባቂና ተመጽዋች አታረጉት? አናረገው። ብዙ ሀገራት እንደዚህ ይሄ እንግዲህ ይሄ ፖሊሲ ከሶሻል ዲሞክራሲ አንጻር ስራ ሲያጣ ታሞ ቤት ሲቀመጥ ለምሳሌ ራሷ አሜሪካ ራሱ ሌላ ርዕዮተ ዓለም እየተከተለች በኮሮና ጊዜ ደጉማለች፣ ትሰጣለች አይደል? አንዳንዴም አሁንም አላ ሲስተም ውስጥ ለምሳሌ እኛ መንግስት እንደሆን ብዙ ሀብቶችን እንፈጥራለን። ሀገሪቱ የተሻለ ኢኮኖሚ እንዲኖራትና የተሻለ እድገት ከፍታ ላይ እንድደርስ የሚያደርጉ ፖሊሲ አማራጮችን ይዘናል፣ እንተገብራለን። በተመሳሳይ ደግሞ ስራ አጡን ደግሞ የተረጋጋ ሰላማዊ ኑሮ ማህበራዊ መሰረቱ ሳይፈናቀል ቤተሰቡ ልጆቹ ሳይበተኑ ስራ በማጣቱ ምክንያት ሳይጎዳ መሄድ ስላለበት መንግስት መደጎም አለበት ብለን እናምናለን። ኢትዮጵያ ውስጥ ካሉ ከፍተኛ ችግሮች መካከል አንዱ የመኖሪያ ቤት አቅርቦትን በተመለከተ ነው እና የመኖሪያ ቤት አቅርቦት ከፍተኛ ኢትዮጵያ ውስጥ ያለ ችግር ነው ብላችሁ ካነሳችሁ በኋላ መፍትሄ ብላችሁ ያስቀመጣችሁት ግን ተጨባጭ አይደለም። የኔ ጥያቄ መረጃዎች እንደሚያሳዩት ኢትዮጵያ ውስጥ በከተማ ውስጥ ካሉት 20 ሚሊዮን የሚደርስ ህብረተሰብ መካከል 2.4 ሚሊዮን አባወራዎች ቤት ፈላጊ ናቸው። ከነዚህ መካከል 1 ሚሊዮኑ የአዲስ አበባ ነዋሪዎች ናቸው። ለነዚህ 2.4 ሚሊዮን አንገብጋቢ የቤት ጥያቄ ላላቸው ሰዎች ኢህአፓ መንግስት ቢሆን በምን ያህል ጊዜና በምን አይነት መንገድ ቤት ያቀርብላቸዋል? ጥሩ ጥያቄ። እንግዲህ መሬት አንዱ የግል ነው ስንል መሬቱን የግል ስናረገው አንደኛው መሬት የሌላቸው መሬት በመስጠት ነው። ያለውን የተወረሰውን በጥቂት ኃይሎች የተያዘውን በመንግስት ስር ሆኖ በደላላው ማነቆ ስር የወደቀውን ስለዚህ ሰፊ የሆነ የመሬት አቅርቦት ቤት የሚሰሩበት መሬት እናቀርባለን። ከየት አምታችሁ? አለ አልኩ እኮ አሁን ተይዘው ያሉ። ስለዚህ ከያዘው ላይ ቀምታችሁ ለሌሎች ተጣላችሁ? ከግሎች እያልን አይደለም። ከማን ነው የምትቀሙት? አሁን በመንግስት ቁጥጥር ስር ያሉ መሬቶች አሉ። ስለዚህ በመንግስት ያሉትን ለግለሰቦች ተሰጣላችሁ? በምን አይነት መንገድ? በሊዝ ክፍያ ነው? በነፃ ነው? በምንድን ነው የምትሰጡት? እሱ ዝርዝር አፈጻጸሙ ይፈጸማል። ማን ነው ዝርዝር እናወጣለን በቀጣይ። እስካሁን አላወጣችሁም? እንዴት እንደምንሰጥ በምን መንገድ እንደምናከፋፍል እንደ ሁኔታው አንደኛ ያለው ቁመና ለምሳሌ ኢኮኖሚውን ያለበት ደረጃን ታሳቢ በማድረግ ስለሚሰጥ እና ደግሞ መሬት የሌለው መሬት ኖሮት እሱም ደግሞ የመሬት ተጠቃሚ እንዲሆን የማድረግ ፖሊሲን በዝርዝር አስቀምጠናል። እንዴት ተጠቃሚ እንደሚሆን በምን መንገድ ወደ ግብርና ቤት አልባ የሆነውን ደግሞ ቤት እንዲኖረው እንደምናደርግ አስቀምጠናል። በመሬት ላይ ብቻ ሳይሆን ኮንዶሚኒየም የሚባለውን በተሻለ መልክ በመስራትም ጭምር እንሰጣለን። ስለዚህ በሚቀጥሉት 5 ዓመታት ውስጥ መንግስት ብትሆኑ ከ2.4 ሚሊዮን ቤት ፈላጊ መካከል ለምን ያህሉ ቤት ማቅረብ ትችላላችሁ? ለሁሉም እናቀርባለን።
በሚቀጥሉት 5 ዓመታት ውስጥ 2.4 ሚሊዮን ቤት ትገነባላችሁ? እንገነባለን፣ እናስገነባለን ስትሉ በማንና በማን? በራሱ ቤት መስራት ለሚችለው የሚሰራበትን መሬት በመስጠት ቤት መስራት ለማይችለውና ምንም ነገር ማድረግ ለማይችለው ደግሞ ቤቶችን በመስራት። በሌላ አነጋገር በሚቀጥለው 5 ዓመት ውስጥ መንግስቱ ናችሁ ለ2.4 ሚሊዮን ዜጎች ቤት እንሰጣለን እያላችሁ ከሆነ በየአመቱ ከ500 ሺህ ቤት በላይ እንገነባለን እያላችሁ ነው። አው አልኩ እኮ እኛ ብቻ ሳልሆን ምን ገነባው ራሱ ኢትዮጵያዊም የሚገነባበትን እድል እናመጣለን። ከማንም ጋር ይተባበርና ማንም ይገነባ፣ በየአመቱ ግን 500 ሺህ ቤት እንዲገነባ ታደርጋላችሁ። ይሄ ኢትዮጵያ ውስጥ ካሁን በፊት ያልተደረገና ተደርጎ የማያውቅ ነው። በምን አይነት ተአምር ነው ይህን እናደርጋለን እያላችሁ ነው? ለምርጫ ብላችሁ ህዝቡን የማማለልና እናንተን እንዲመርጣችሁ የማታለል ቃል ነው እያቀረባችሁ ያላችሁት? ጥሩ ጥያቄ ነው። እኛ ለምርጫ ብለን የምናወራው አይደለም። ካልሆነ 500 ሺህ ቤት በኢትዮጵያ ደረጃ እንዴት በአመት ይገነባል? አሁን ምንድነው መሰረታዊው ነገር እንዴት ይገነባል? አሁን እኔ ያልኩት ሙሉ ኮንዶሚኒየም ወይም አሁን እንደሚባለው ኮንዶሚኒየም በመስራት ብቻ አይደለም የምንሰጠው። ከ500 ሺህ ቤት ውስጥ 250 ሺውን ራሱ ማህበረሰቡ ሊገነባ ይችላል። መሬት ታቀርብለታለህ፣ እንደ አቅሙ መሬት ትሰጠዋለህ በነጻም ጭምር። ስለዚህ ያንን ማህበረሰብ ደግሞ እንዲገነባ ትፈቅድለታለህ። ራስህም ደግሞ ምንም መገንባት ለማይችሉት መስራት ለማይችሉት ቤት ትሰራለህ። ሌሎችም የሚሰሩ ኃይሎችን ታመጣለህ። በዚህ መንገድ የቤት ችግር እንቀርፋለን ነው ያለው እንጂ እኛ ብቻ ገንብተን እያልን አይደለም። 4 ሚሊዮን ብቻ አይደለም፣ ከዛም በላይ ሊፈታ ይችላል። ወልቃይት የማን ነው? አሁን እኛ የብሔር ፖለቲካን ስለማን በቀጥታ ይመልሱልኝ። ማንፌስቷችሁ ላይ በተቀመጠው መሰረት ወልቃይት የማን ነው? እኛ ወልቃይትን በተመለከተ ግልጽ የሆነ አቋማችን ምንድነው መሰለ? የኛ የብሔር ፖለቲካን ስለማይደግፍ 17 አስተዳደሮች ይኖራሉ። አሁን ባለው አወቃቀር ወልቃይት የማን ነው? ወልቃይት ማን ነው የሚለውን አሁን የአማራ ነው የትግሬ ነው ልል አልችልም። ማንፌስቷችሁ ላይ ግን ወልቃይት የአማራ ነው ብላችሁ አስቀምጣችኋል። እሱማ የጎንደር ክፍለ ሀገር ነበረ ነው የምንለው። ስለዚህ ወልቃይት የአማራ ነው በአሁኑ አወቃቀር። አሁን የአማራ ነው የሚለውንም የትግራይ ነው የሚለውንም ክልሉን ስለማንቀበለው ትግራይ የሚባል ክልልንም አንቀበልም፣ አማራ የሚባልም የለም በእኛ ውስጥ። ማንፌስቷችሁ ላይ ክልሎችን ስታዋቀሩ 17 ክልሎችን እንፈጥራለን ካላችሁ በኋላ አንዱ ክልል እኮ ትግራይ ነው ይልና ትግራይ ግን በህገ ወጥ መንገድ የያዘውን የወልቃይትን እና የራያን አካባቢ አይጨምርም ብላችኋል። ማንፌስቷችሁ ላይ ቃል በቃል የተጻፈ ነው እያነበብኩ ያለሁት። እንግዲህ የኛ አሁን ተሻሽሏል። ቅንጅት ስለፈጠርን እሱ ወደፊት እንመጣበታለን። በቅንጅታችን ውስጥ ትብብር ለኢትዮጵያ አንድነት በሚል መርህ ስለምንወዳደር ይፋ እናደርገዋለን እሱም በቅርቡ። ነገር ግን ዋናው ይህን በተመለከተ የኢህአፓ ማለት የፈለገው ትግራይ የሚባል ክልል የለም። አሁንም ክልል የሚለውን አውጣው ከኛ ፕሮግራም ውስጥ የለም። ያለው ክፍለ ሀገር ትግራይ ክፍለ ሀገር ነው። በእናንተ አገላጭ ልጠቀም። ትግራይን ክፍለ ሀገር እንደምታደርጉት አስቀምጣቸዋል። ትግራይ ክፍለ ሀገር የሚሆነው ግን አላችሁ ወልቃይትና ጠገዴን ሳይዝ ነው ብላችኋል። ወልቃይትና ጠገዴ ክፍለ ሀገር የሚሆነው ጎንደር ክፍለ ሀገር በሚለው ስር። ስለዚህ ቀደም ሲል ለመሬት ብሔር አንሰጥም አላችሁ። ለወልቃይትና ለጠገዴ ሲሆን ግን የትግራይ አይደለም ትላላችሁ። ለወልቃይትና ለጠገዴ ብሔር ሰጣችሁ፣ ለሌላው መሬት ነው ብሔር አንሰጡት ማለት ነው። አሁንም ይኸው ስህተቱ እዚህ ጋር ነው። እኛ የትግራይም አስተዳደር ነው የጂኦግራፊ ፌዴራሊዝምን ስለምንከተል ትግራይ የሚባለው ትግራይ የሚባል ክፍለ ሀገር ወይም ለአገዛዝ የሚመች አስተዳደራዊ ያው ፌዴራሊዝምን ስለምንቀበል ምንም በእናንተ ሀሳብ ልምጣ። ትግራይ የሚባለው ክፍለ ሀገር ነው ካላችሁ ወልቃይትና ጠገዴን ወደ ትግራይ የማታረጉት ለምንድን ነው? እሱም እንደ ሁኔታው አሁን ለምሳሌ ምሰጥህ እንደ ሁኔታው ሳይሆን በማንፌስቷችሁ በተቀመጠው መሰረት አንደኛ ርቀት ነው። አሁን ይኸው መሰለህ ወልቃይትና ጠገዴ ለትግራይ ያርቋሉላችሁ ለምታስቡ ነው። እሱ ስናመቻቸው አንዱ ህዝቡ በአካባቢው ላይ የፈለገውን መብት መሪዎቹ እንዲመርጥ ቅርበት ወሳኝነት አለ። ወልቃይትና ጠገዴ ህዝብ በትግራይ ክፍለ ሀገር ስር ሆኖ በእናንተ አገላለጽ እናንተ የምትሉትን መብት ኤክሰርሳይዝ ማድረግ አይችልም? ይችላል። ስለዚህ ለምን ወደ ትግራይ ክፍለ ሀገር ውስጥ እሱ ላይ ምንም ችግር የለብን። ህዝቡ የትግራይ ክፍለ ሀገር ልሁን ካለ መብቱ ነው። ኢቭን ራሱን የቻለ ወልቃይት ክፍለ ሀገር ይፈጠርልኝ ካለ እንፈጥርለታለን። ስለዚህ በሱ ጉዳይ ላይ ገና አልወሰናችሁም። አሁን በይፋ የምናደርገው ነገር አለ። እስካሁን በቅንጅቱ ማንፌስቷችሁ ላይ የተቀመጠው ከዚህ አንጻር ትክክል አይደለም ማለት ነው። ወይም ገና 17 ክፍለ ሀገሮች የሚለው እየተሻሻለ ነው። የ2013 ምርጫ ያቀረብነው ነው። በ17 ክፍለ ሀገሮች ውስጥ
የክልሎቹን ክልሉ የሚለውን ታፈርሱና ክፍለ ሀገር ታደርጉታላችሁ። አማራና ኦሮሚያ ነው አሁን ያለውን ክልል ወደ ምንድን ነው የምትቀይሩትና እንዴት አድርጋችሁ ነው ወደ ክፍለ ሀገር የምትበትኑት? እንግዲህ አማራ እንደ ቅድም እንደጀመርኩት የጎንደር ክፍለ ሀገር፣ የጎጃም ክፍለ ሀገር፣ የሸዋ ክፍለ ሀገር፣ የምናምን ክፍለ ሀገር እያልክ ተበትነዋል። የኦሮሚያ የሚባል በደርግ ጊዜ እንደነበረው አወቃቀር መለስተኛ ጥገናዊ ማሻሻያ አድርጋችሁ ማለት ነው። እሱን ነው የምትደግሙት። ኦሮሚያንም እንደዛው ነው የምታደርጉት። እሺ እዚሁ ላይ የጋምቤላ አፋር ክፍለ ሀገር ይሆናሉ ባሉበት አላችሁና ኦጋዴን የሚባል ክፍለ ሀገር የሚመሰረታል አላችሁ። የኦጋዴንን ጎሳ አባላት ከዋናው የሶማሌ ህዝብ ለምንድን ነው መነጠል የፈለጋችሁት? እንግዲህ ያልኩ አሁን ኦጋዴን ብለን ሶማሌ የሚባል ክፍለ ሀገር አልፈጠርንም። ኦጋዴን በሚባለው ክፍለ ሀገር ሶማሊኛ ቋንቋ ተናጋሪ፣ የአማርኛ ቋንቋ ተናጋሪ በዛ ክፍለ ሀገር ውስጥ ይስተዳደራል። ለምን ታዲያ ሶማሌ ክፍለ ሀገር አትሉት? እሱ ምንም የስም ለውጥ ነው። ኦጋዴንም በለው ሶማሌም በለው ስም ኦጋዴን ጎሳ ነው። ሶማሌ ደግሞ የኦጋዴን ጎሳም የኢሳቅ ጎሳም ሌሎቹንም ጎሳዎችንም አካቶ የያዘ ነው። ስለዚህ በትንሹ መጠሪያ ትልቁን ከማድረግ በትልቁ መጠሪያ ሌሎቹን መጠቅለል አይሻልም? አሁን አልኩ እኛ በብሔር ፖለቲካ ስለማናምን ለአስተዳደር አመችነትና ስያሜዎቹ ሊቀያየሩም ይችላሉ። ስሙ ምንም ሊሆን ይችላል። ምስራቅም ልንለው እንችላለን። ስለዚህ በብሔር ስያሜ የማታምኑ ከሆነማ ለአፋርና ለጋምቤላም ሌላ ስም ማውጣት አለባችሁ። ለምሳሌ ችግር የለም፣ የስያሜው ላይ ችግር የለብንም። አሁን ለማስተካከል ዝግጁ ነው። ኢትዮጵያ ውስጥ ፖለቲካው በብሔርተኝነት በሚናጥበት ብሔርተኝነት የሰላ ጫፍ ላይ በደረሰበት በዚህ ጊዜ ብሔርና ብሔርተኝነትን ሳይቀበሉ በምርጫ አሸንፎ መንግስት መሆን ይቻላል ወይ? ነባራዊ ሁኔታን ሳትገመግሙ ነው ወይ ወደዚህ ምርጫ የገባችሁት? ጥሩ ጥያቄ። እንግዲህ ኢትዮጵያ ውስጥ ኢትዮጵያዊ ብሔርተኝነትን ለማጥፋት ሰፊ ጠባብ ብሔርተኝነት ተፈጥረዋል። ብሔርተኝነቱ ያለው ፖለቲከኞቹ እጅ ወይም መንግስት በሆነው የፖለቲካ ፓርቲ ህወሓት ኢህአዴግ አሁንም በቀጠለው የብልጽግና ህሳቤ ስር ነው ብለን ነው ምናምነው። ኢትዮጵያ ውስጥ ያለው ኢትዮጵያዊ ብሔርተኝነት ነው፣ ኢትዮጵያዊነት ነው ያለው። ዜጋው በዜግነቱ በኢትዮጵያዊነቱ ራሱን የሚያውቀው የተለያየ ቋንቋ ተናጋሪ፣ የተለያየ ማንነት፣ የተለያየ ባህል፣ የተለያየ ሃይማኖት ሊኖር ይችላል ኢትዮጵያ ውስጥ። እነዚህ ባህሎች፣ ሃይማኖት እንዲሁም ቋንቋዎች በአጠቃላይ ብሔርተኝነት ናቸው ብለን አናምነው። በዚህ ማኒፌስቷችሁ ላይ የውጭ ጉዳይና ብሔራዊ ደህንነት እና የቱሪዝም የቋንቋ ፖሊሲ አልተካተተም? የላችሁም? አለን። የቋንቋም ፖሊሲ የብሔራዊ ጉዳይም እንዲሁም የውጭ ግንኙነትም ፖሊሲ አለን። እዚህ ሰነድ ላይ አላገኘሁትም። ምናልባት ያው ሲጨመቅ በደንብ አልወጣ ይሆናል፣ እንዲሁ አልፎ ነው የሚሆነው። እዚህ ሰነድ ላይ ባይኖርም ራሱን ችሎ ለምሳሌ የቋንቋ ፖሊሲ አለን። ቅድም የጠቀስኩት የቋንቋ ፖሊሲያችን አንዱ ነው። አማርኛ የብሔራዊ ቋንቋ፣ የስራ ቋንቋ ደግሞ ኦሮሞኛን ጨምሮ የፌዴራል ቋንቋ አማርኛን ጨምሮ ብለናል። እነዚህ ቋንቋ ላይ ያለን ፖሊሲ ነው። በተጨማሪ ደግሞ የውጭ ግንኙነት ፖሊሲም ደግሞ አለን። በኢትዮጵያ ተጠቃሚነት ላይ የሌሎችን ሀገራት በጋራ ተጠቃሚነት ላይ የሚያተኩር ሆኖ ሞር ለኢትዮጵያ ጥቅም ቅድሚያ እንሰጥና የኢትዮጵያን ጥቅም ከማይጎዱ እና የሌሎቹንም ጥቅም ኢትዮጵያ ሳትጎዳ በጋራ ወዳጅነት እንመሰርታለን። ዋና መርሃችን በዚች ማዕቀፍ ውስጥ የውጭ ግንኙነት ፖሊሲ አለች። የውጭ ጉዳይና ብሔራዊ ደህንነትን በተመለከተ የማነሳው ጥያቄ ማንፌስቷችሁ ላይ ኢትዮጵያ የራሷ ወደብ እንዲኖራት መንግስት ከፍተኛ ጥረት ያደርጋል ብላችሁ አስቀምጣችኋል። ከየት አምጥታችሁ ነው ኢትዮጵያን የወደብ ባለቤት የምታደርጓት? ጥሩ እንግዲህ በእኛ እምነት ከዚህ በፊትም እስከ አሁንም ድረስ ያለው ያልተለወጠው አሰብ የኢትዮጵያ ነው ብለን እናምናለን። ኤርትራም የኢትዮጵያ በፌዴሬሽን ወይም በኮንፌዴሬሽን ህዝቡም ከዚህ በፊት ይጠይቅ የነበረው ጥያቄ ስላለ የፌዴሬሽን የኮንፌዴሬሽን ጥያቄ፣ ስለዚህ እሱ እንዳለ ሆኖ አሰብን በተመለከተ ግን አሰብ ህጋዊ የኢትዮጵያ ወደብ ነው። ስለዚህ ሰላማዊ መንገዶችን በመከተልና በሰላማዊ መንገድ ወደቡን ለማስመለስ እንሰራለን። የአሁን ሀገር እያስተዳደረ ያለው መንግስትም ኢትዮጵያ የባህር በር ሊኖራት ይገባል የሚል አቋም አለው። አሁን ካለው መንግስት ጋር በወደብ ጉዳይ ላይ ያላቸው አቋም አንድ ነው ማለት ነው? የአፈጻጸም ጉዳይ ሊሆን ይችላል። እንግዲህ ከዚህ በፊት ምንድነው አፈጻጸም ላይ ያላችሁ? አፈጻጸም ለምሳሌ አሁን ያለው መንግስት ግልጽ የሆነ በፖሊሲ ደረጃ ይዞ ሳይሆን በፖለቲካ መሪዎቹ አንደበት የሚወራ ነው እንጂ በሰነድ ደረጃ ያቀረቡት ነገር የለም።
እኛ ግን በሰነድ ደረጃ በፖሊሲ ደረጃ አሰብ በዓለም አቀፍ ህጎችን መሰረት ማስመለስ የሚቻልበትን ዝርዝር ነገር ጽፈን እንዴት እንደሚመለስ እንዴት የኢትዮጵያ ሀብት እንደሚሆን አስቀምጠናል። አሰብን በተመለከተ የሉዓላዊነት ጉዳይና ዓለም አቀፍ ህግን መጣስ ነው በማለት የአሰብን ጉዳይ ቀይ መስመር አድርጎ አስቀምጧል። እናንተ ቀጣይ መንግስት ሆናችሁ መጀመሪያ አሰብን የኢትዮጵያ አካል አድርጎ ለማስመለስ ብቻ ሳይሆን ኤርትራን የኢትዮጵያ አካል አድርጎ ለማስመለስ ጥረት እንደምታደርጉም ነው እየነገሩኝ ያሉትና በምን አይነት መንገድ ነው ኤርትራን እንደ ሀገር አሰብን እንደ ወደብ ወደ ኢትዮጵያ የምትመልሱት? በጣም ጥሩ። እንግዲህ የኤርትራ መንግስት የሚይዛቸው አቋሞችን በተመለከተ አምባገነን መንግስትም ስለሆነ የሚሄድባቸውን እንቅስቃሴዎች ብዙ የማንደግፋቸው ነገሮች አሉ። አምባገነን ስለሆነ ነው ኤርትራን የኢትዮጵያ አካል የምታደርጓት? አይደለም፣ እሱን አይደለም። ኤርትራን በተመለከተ ህዝበ ውሳኔ የተመራው በወከባና ሆን ተብሎ ባርነት ወይ ነጻነት የሚል ምርጫ ተሰጥቶት ነው። በአምባገነናዊ አካሄድ በወቅቱ የነበረው ህወሓት ኢህአዴግ ፍላጎት ስለነበር ኤርትራ መገንጠል፣ ስለዚህ የራሱ የኢትዮጵያ መንግስትን ፍላጎት ታክሎበት ነው። መንግስት አይደለም። አንደኛ ይህንን ውሳኔ ኤርትራን ሀገርነት እውቅና የሰጠው የሽግግር መንግስት ነው። እውቅና የመስጠት ስልጣን የለውም ሀገር እንድትገነጠል። ስለዚህ ህጋዊ መንግስት አይደለም። የምንከራከርበት አንዱ እሱ ነው። ስለዚህ ኤርትራን የሀገርነት እውቅና የሰጠው አካል ህገወጥ ነው። ስለዚህ ኢህአፓ ወይም ቅንጅቱ መንግስት ቢሆን እውቅናውን ያነሳል። በሰላማዊ መንገድ የምታደርጉት አሰብን የማስመለስ ጥረት ከኤርትራ መንግስት በኩል ይሁንታን ባያገኝ ቀጣይ እርምጃችሁ ምን ይሆናል? ብዙ ህጋዊ አማራጮችን፣ ዓለም አቀፋዊ አማራጮችን እንጠቀማለን። የዓለም አቀፉ ማህበረሰብ ከጎናችን እናሰልፋለን። የዲፕሎማሲ ስራ ይሰራል። ከዚህ አልፎ በአምባገነንነት የሚሄድ ከሆነ ያው የዓለም ህግም በሚፈቅደው መንገድ የሀገር ሉዓላዊነትን ለማስከበር የምንወስዳቸው ህጋዊ እርምጃዎች ይኖራሉ። የመጨረሻ ጥያቄ፣ በሀገሪቱ ለሚታዩ ግጭቶችና ለመረጋጋቶች እንደ አንጋፋ ፓርቲ በተለያዩ የግጭት ጊዜያቶች ውስጥ የኢትዮጵያ ፖለቲካ ላይ እንደተሳተፈ ፓርቲ ያላችሁ ተጨባጭና ተግባራዊ የመፍትሄ ሀሳብ ምንድን ነው? የመጀመሪያው የኢትዮጵያ ቀውስ መንስኤ የጠባብ ብሔረተኝነት ህሳቤ ነው። የብሔር ፖለቲካው ውጤት ነው ብለን እናምናለን። ህገ መንግስቱ እየፈጠረው ነው ብለን እናምናለን። ስለዚህ ሀገሪቱ ውስጥ ያሉ ልዩነቶች መፍትሄ ብለን ያሰብነው አንደኛው እውነተኛ ብሔራዊ መግባባት የሚያመጣ እውነተኛ ሀገራዊ ምክክር ማድረግ፣ በትክክልም ሀገር ሊያድን የሚችል ምክክር ማድረግ፣ ከዛም በላይ ደግሞ ያለውን ህገ መንግስት ማሻሻል መለወጥ፣ እዛም የማሻሻያ የለውጥ ሀሳቦችን የህገ መንግስት ፖሊሲ በሚለው ስር ራሱን የቻለ ህገ መንግስት ሰርተናል። ህዝቡ ራሱን በራሱ ውሳኔ የሚወስንበት። ስለዚህ ያለውን ህገ መንግስት ሲስተሙን፣ ስርዓቱን፣ ፌዴራላዊ ስርዓቱን መቀየር ነው ብለን እናምናለን። ህገ መንግስትን ማሻሻል ስትሉ አሁን ካለው ህገ መንግስት ላይ የትኛውን ነው በዋናነት መቀነስ እና ምንድን ነው መጨመር የምትፈልጉ? በዋናነት አንቀጽ 39 እስከ መገንጠል የሚለውን የህዝቦችና ብሔር ብሔረሰቦች የሚል ህግ አንቀጽ 39 የብሔር ብሔረሰቦች መብትን የራስ እድል በራስ መወሰን እስከ መገንጠልን ለምን ከህገ መንግስቱ ትፈቁታላችሁ? ምን ያስፈራችኋል? አንደኛ ተገቢ ያልሆነ ነገር ነው። በሌሎች ዓለማትም የለም። በሌሎች ዓለማት ስለሌለ ብቻ ነው ከኢፌድሪ ህገ መንግስት ማውጣት የምትፈልጉ? ብዙ ዓለማትን ይሄንን እስከ መገንጠል ብለው የያዙ ዓለማት ተገነጣጥለው ፈራርሰው ጠፍተዋል። ስለዚህ አስፈላጊ ነው። ይሄ አንቀጽ የሌለባቸውም የተገነጣጠሉ ሀገራት አሉ። ለመገነጣጠሉ ምክንያት አንቀጹ ነው ወይስ ዴሞክራሲ ያለመኖር ነው? አንደኛው ዴሞክራሲ ያለመኖርም ያገነጣጥላል። ስለዚህ አንቀጹን እንኳን ብታወጡት ዴሞክራሲ የሌለው ስርዓት ከገነባችሁ ይሄን ሀገር ከመገነጣጠል በምን ታድኑታላችሁ? አልንኮ ምንገነባው ዲሞክራሲ ያለው ስርዓት። ዲሞክራሲን የምትገነቡ ከሆነ ይሄን አንቀጽ ለምን ትፈሩታላችሁና ለምን ታስወግዱታላችሁ? አስፈላጊ ስላልሆነ ሀገር አፍራሽ ስለሆነ። ለምሳሌ ዲሞክራሲያዊ ያልሆነ አምባገነን ስርዓት የሚመጣ ከሆነ ኢትዮጵያ ውስጥ በጋራ የገነባነው አገር ላይ እንድንኖር ዋስትና የሚሆነን ይሄ አንቀጽ ነው ብለው ለሚያስቡ ሰዎች ለምን አትተውላቸውም? ለምን ከህገ መንግስቱ እንዲፋቅ ታደርጉታላችሁ? አንደኛ ለሀገሪቱ የማይጠቅም ስለሆነ ሀገሪቱን የሚያፈርስ በፈቃደኝነት አንድ ሀገሪቱ ትበታተን ብሎ የአንድ ሀገር መንግስት መወሰንን ስለሚይዝ እና ይሄ ደግሞ ተገቢ ያልሆነ ውሳኔ ስለሆነ ለነበረን ጊዜ፣ ለማብራሪያዎት፣ ለቆይታችን እጅግ በጣም አመሰግናለሁኝ። መልካም የምርጫ ውድድር ጊዜ እንዲሆን እንመኛለን። ፋና ሚዲያ ኮርፖሬሽን ከዚህ በኋላ ኢህአፓም ሆነ ሌሎች የፖለቲካ ፓርቲዎች ያላቸውን የሀሳብ አማራጮች የሚያቀርቡበት ማኒፌስቶ የፖለቲካ ፓርቲዎች የውይይት የሞጋችና የጥያቄና መልስ መድረክ ተከፍቷል። እርስዎ ጋር ለነበረን ቆይታ አመሰግናለሁ። እኔም በጣም አመሰግናለሁ። ቴንክ ዩ። ክቡራን ተመልካቾቻችን የሰባተኛው ሀገር አቀፍ አጠቃላይ ምርጫን መነሻ በማድረግ
በፋና ሚዲያ ኮርፖሬሽን ያዘጋጀ ነው ማኒፌስቶ የተሰኘ የፖለቲካ ፓርቲዎች የፖሊሲ አማራጮቻቸውን ለመራጩ ሕዝብ የሚያቀርቡበት፣ የሚጠየቁበት፣ የሚሞገቱበት በሀሳብ ላይ የሚደረግ ጠንከር ያለ ብርቱ ወግ፣ ጠንከር ያለ የሀሳብ ልውውጣችን የዚህ ሳምንት በዚህ ተጠናቋል። በቀጣይ ሳምንት ከሌሎች የፖለቲካ ፓርቲዎች ከማኒፌስቶአቸውና ከፖሊሲ አማራጮቻቸው ጋር እንመለሳለን። አብሬያቸው የነበርኩት ዳዊት መስፍን ነኝ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።